በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እስከዚህ ሰዓት ጠብቆ ያደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላክ በዕለቱ ታስበው ከሚውሉ ከቅዱስ ጊዮርጊስ እንዲሁም ከሌሎች በዓላት ከዕለተ ሰንበት በበረከቱ በረድኤቱ ያሳትፈን። አሜን። ዛሬ እግዚአብሔር እንደፈቀደ ሚስጥረ ጥምቀት በሚል ርዕስ እንነጋገራለን። ለአባቶቻችን፣ ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸውን ሚስጥር ለእኛና ለእናንተም ይግለጽልን። እንግዲህ የአምስቱ አዕማደ ሚስጥርን ተከትላችሁ በሚስጥረ ሥላሴ በሚስጥረ ሥጋዌ ተምራችሁ ሚስጥረ ጥምቀት ጋር ደርሳችኋል። አምስቱ አዕማደ ሚስጥራት የሃይማኖታችን አዕማድ እንደመሆናቸው አንድ ክርስቲያን ግዴታ መማር ያለበት ወደ ቅድስት ቤተክርስቲያን ሕይወት ከመግባቱ በፊት ማወቅ ያለበት አምስቱ ሚስጥራት ህቡዓት እየተባሉ የሚጠሩ ናቸው። እነዚህ አምስቱ ህቡዓት ወይም ደግሞ ሚስጥር ተብለው የሚጠሩት ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን ናቸው። ከነዚህ ከአምስቱ ሚስጥራት ዛሬ ሚስጥረ ጥምቀትን ነው የምንመለከተው። ሚስጥረ ጥምቀት ለቤተ ክርስቲያን እንደ መግቢያ በር ስለሆነ ከአምስቱ አዕማደ ሚስጥራት ባለፈ ከሚስጥራተ ቤተ ክርስቲያን ደግሞ የመጀመሪያው ሆኖ ነው የምትማሩት። ስለዚህ ዛሬ ለቤተ ክርስቲያናችን አዕማድ የሆነበትን ሚስጥረ ጥምቀት አጠቃላይ ታሪኩን፣ ምንነቱን፣ ምሳሌዎቹን፣ አመሰራረቱን ከተነጋገርን በኋላ ደግሞ ወደ ሚስጥራተ ቤተ ክርስቲያን እንደመሆኑም ደግሞ ወደዛ ተላልፈን ደግሞ እንዴት እንደሚፈጸም እኛ ክርስቲያኖች ለምን እንደምንፈጽመው ደግሞ አንዳንድ ነጥቦችን እንነጋገራለን። እግዚአብሔር አምላክ በረድኤቱ ከኛ አይለይ። እንግዲህ ጥምቀት የሚለውን ቃል በመጀመሪያ ስትሰሙ ጥምቀት መዘፈቅ መነከር ማለት ነው። ጥምቀት ቃሉ የግዕዝ ቃል ነው። ቃሉ የመነከር መወዘፍ መነከር ቢሆንም ግን ተጠመቅን ነው እንጂ የምንለው ሌሎች አማርኛ ቃላትን ለጥምቀት አንጠቀምም። ጥምቀት በቤተ ክርስቲያናችን እንዳልኳችሁ ከሚስጥራት ሲመደብ የመጀመሪያው ነው። እያንዳንዳችን እዚህ ውስጥ ክርስቲያን ስንባል የተጠመቅንን ከውሃና ከመንፈስ ተወልደናል። ከውሃና ከመንፈስ ሙሉ ሰውነታችን ገብቶ ነው የተወለድ ነው ማለት ጭንቅላታችን ብቻ እጃችን ብቻ ወይም ደግሞ የሰውነታችን ክፍል ብቻ አይደለም። ሙሉ ሰውነታችን ወደ ውሃ ውስጥ መግባት አለበት፣ ጥልቅ ማለት አለብን። ይሄ ሚስጥረ ጥምቀት የሚፈጸምበትን አንዱን ስርዓት ያሳየናል። ሚስጥረ ጥምቀት በቅድስት ቤተክርስቲያን ውስጥም በዘመናት ሁሉ ሲፈጸም የሚፈጸመው በዚህ መንገድ ነው። ራሱ ቃሉ የሚነግረን አፈጻጸሙንም ነው። እያንዳንዱ ክርስቲያን ሚስጥረ ጥምቀትን ሲፈጽም ከሚፈጽምባቸው የውሃ ገንዳዎች ወይም ደግሞ ፈሳሽ ውሃ ውስጥ ሙሉ ሰውነቱ መነከር መወዘፍ አለበት። እንግዲህ ከአምስቱ አዕማደ ሚስጥራት አንዱ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ሚስጥር እንደፈጸመውና እንደመሰረተልንም የምናገርበት ነው። ሚስጥረ ጥምቀት እንዴት ነው የተመሰረተው ወደሚለው እንለፍ። ሚስጥረ ጥምቀት የተመሰረተው በመድኃኒታችን በኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥራትን ሲመሰርትልን የመሰረተበት መንገድ በሶስት መንገድ ነው። የመጀመሪያው በትምህርት ነው። በምንድን ነው አልኳችሁ? እስቲ በትምህርት በሉ። በትምህርት ነው። የትምህርቱን የምናገኘው በዮሐንስ ወንጌል ምዕራፍ 3 ላይ ነው። ከምሁረ ኦሪት ከነበረው ከኒቆዲሞስ ጋር በነበረው ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት መውረስ እንደማይችል የተናገረበት አለ። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ያስተማረው ትምህርት ነው። በትምህርት ብቻ ግን አይደለም የተመሰረተችው ሚስጥረ ጥምቀት። ጌታችን ራሱን ተጠምቆ አስተምሮናል፣ አራያ ሆኖናል። በ30 ዘመኑ በእደ ዮሐንስ በማየ ዮርዳኖስ ተጠምቆ ለኔና ለናንተ አራያ ሆኖናል። ስለዚህ ከትምህርት ባለፈ ደግሞ በተግባርም ተጠምቋል ማለት ነው ኢየሱስ ክርስቶስ። በሁለቱም ደግሞ ብቻ አይደለም፣ እኛም ደግሞ እንድንጠመቅ ትእዛዝ ሰጥቷል። በትእዛዝም መስርቷታል። ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያስተማርኳችሁን ሕግ እየሰጣችሁ ደቀ መዛሙርቴ አድርጓቸው ብሎ ደግሞ ትእዛዝ ሰጥቷል። ስለዚህ የቤተ ክርስቲያን ሚስጥራት የሚመሰረቱበትን ሶስት መሰረታዊ ነገሮች በዚህ እንመለከታለን። የመጀመሪያው በትምህርት ነው። እያንዳንዱን ሚስጥር በቤተ ክርስቲያን ትምህርት ውስጥ በጌታችን በመድኃኒታችን በኢየሱስ ክርስቶስና በሐዋርያት ትምህርት ውስጥ እናገኘዋለን። ያ ብቻ አይደለም፣ ደግሞ ቤተ ክርስቲያንና እኛ የምንፈጽመው ሚስጥራት ደግሞ ጌታችን ፈጽሞ ደግሞ አራያ የሆነን ነው። ሶስተኛ ደግሞ ሐዋርያትን በአብ በወልድ በመንፈስ ቅዱስም እንዲያጠምቁ አዟቸዋል።
ስለዚህ የጥምቀትን አመሰራረት ስንመለከት በአዲስ ኪዳን መስራቿ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በትምህርት መስርቷታል፣ በትእዛዝ መስርቷታል። አርአያ ሆኖን ደግሞ እርሱ ተጠምቋል። ስለዚህ አመሰራቷን በሶስት ወገን የተመለከትነው ማለት ነው። መስራቿ ማን ነው አልኳችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመሰረታት ደግሞ በትእዛዝ በትምህርትና በተግባር አርአያ ሆኖ በመፈጸም ነው። እንግዲህ አርአያ ሆኖ የፈጸመበትን ማየ ዮርዳኖስ ላይ በእደ ዮሐንስ የተጠመቀውን ጥምቀት ስንመለከት ጌታችን ይሄ ጥምቀትን የፈጸመው በ30 ዘመኑ ነው። በ30 ዘመኑ ሰው ተብሎ በሚጠራበት ሰው ማለት በዕብራውያን በእስራኤላውያን ባህል አንድ ሰው ለአቅመ አዳም ደርሷል የሚባለው በ30 ዘመኑ ሲደርስ ነው እንደ ወንድ። በዚህ ዘመን ላይ ሲደርስ ጌታችን ወደ ዮሐንስ ቀርቦ በማየ ዮርዳኖስ ለመጠመቅ ወደ ዮሐንስ ሄዷል። ዮሐንስ ከዛ በፊት የንስሐ ጥምቀትን ያጠምቅ ነበረ። የንስሐ ጥምቀትን እያጠመቀ ከእግዚአብሔር ጋር ኃጢአታቸውን ይቅር እያለ ወደ እግዚአብሔር እንዲቀርቡና ወደ አምላካቸው እንዲጠጉ ለእስራኤላውያን የምህረትን ጎዳና ይሰብክ ነበረ። ዮሐንስ እየሰበከ በመጣበት ዘመን ነው ጌታችን ሊጠመቅ ወደሱ የቀረበው። ወደሱ ቀርቦ እንዲያጠምቅ ሲጠየቅ እምቢ ያለ ዮሐንስ። ምክንያቱም ሰማይና ምድር የማይችሉት የእግሩን ጠፈር እንኳን ሊፈታ የማይችለው ጌታ ወደሱ እንደቀረበ ስላወቀ ነው። ጌታችን ግን ለኛ ትሕትናን ሊያስተምረን ነው ወደ ዮሐንስ የሄደው። ስለዚህ ሁላችንም በትሕትና ወደ ቅድስት ቤተክርስቲያን ለመጠመቅ እንመጣለን። አንድ ሰው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለውን አርአያ እንዴት ነው የሚከበረው ስንባል የመጀመሪያው የሚጠመቀው በትሕትና ነው። ከውሃ ነው የሚወለደው። ጌታችን ፍጡር ከሆነው ከዮሐንስ እጅ ለመጠመቅ አልናቀም። ልክ አስቀድሞ ፍጡር በወደቀበት በቤተልሔም መወለድን እንዳልናቀ፣ ሰው መባልን እንዳልናቀ፣ ከድንግል ማህፀን ማደርን እንዳልናቀ አሁን ደግሞ በእደ ዮሐንስ መጠመቅን አልናቀም። የነገስታት ልጆች ብንሆን የከበርቴ ሰዎች ብንሆን ከውሃ ዳግም መወለድን ከቅድስት ቤተክርስቲያን ሊናቅ የማይገባ ተግባር ያደረገልን ጌታችን መድኃኒታችን ኢየሱስ ክርስቶስ ከውሃ ተጠምቆ ነው። በትሕትና ወረደ ነው የምንለው። ወደ ዮርዳኖስ በትሕትና ወረደ። እኔና እናንተም ወደ ቅድስት ቤተክርስቲያን ስንመጣ የምንመጣው በትሕትና ነው። በትሕትና ነው። በእደ ዮሐንስ ጌታችን ሲጠመቅ ፍጡርነቱን ሳይንቅ በእደ ዮሐንስ ተጠምቋል። ይሄ በእደ ዮሐንስ ሲጠመቅ ለኔና ለእናንተም መጠመቅን የባረከልን። መጠመቅን ከውሃ መወለድን መዘፈቅን የባረካት ኢየሱስ ክርስቶስ ነው። እንግዲህ በደንብ አስተውሉ። እናንተ በየዕለቱ ሊሆን ይችላል ወይ በሳምንት አንዴ ሊሆን ይችላል ከውሃ ውስጥ ልትነከሩ ልትዘፈቁ ትችላላችሁ። አይደለም? ገላችሁ ልትታጠቡ ትችላላችሁ። ወሸባ ቤት በሳምንት አንዴ ይገባል፣ መታጠቢያ ቤት። እንግዲህ ያ ሁሉ ጥምቀት ነው ሊባል አይችልም። በደንብ አስተውሉ። መዘፈቅ በሙሉ ጥምቀት አይደለም። ጥምቀት የሚሆነው በቅድስት ቤተክርስቲያን በጸሎት ተባርኮ አንዴ የሚፈጸም ሲሆን ነው። መዘፈቅ እንግዲህ የባረካት ኢየሱስ ክርስቶስ ነው። እንግዲህ እሱ ራሱ ተጠምቆ ከውሃ ውስጥ ገብቶ ራሱ ተግባሩንም ባርኮልናል። ይሄ ብቻ አይደለም። እሱም ደግሞ ሳይንቃት የተወለደችባት ደግሞ ውሃ አለች። እንግዲህ ከውሃ መጠመቅንም የባረከልን ኢየሱስ ክርስቶስ ነው ማለት ነው። ከውሃ መወለድን እኔና እናንተ በወተት አልተጠመቅንም፣ በማር አልተጠመቅንም። ይሄ በጥንታዊ ክርስቲያኖች ትምህርት ይሰጥበታል። እንደው የከበረች ጥምቀት የከበረች ናት ተብላ ሌሎች ነገሮችን አልተጠቀምንም። የተጠቀምነው በሁሉም ቦታ የሚገኝ ሁሉም ሰው ሊያገኘው የሚችለው ውሃን ነው። ውሃን የባረካት ኢየሱስ ክርስቶስ ነው። እሱም የተጠመቀው በምን ስለሆነ በውሃ ስለሆነ እኔና እናንተ እንዳንንቀው ውሃ ነው ብለን የከበረ አይደለም እንዳንል በየቦታው የሚገኝ ነው ብለን እንዳንንቀው ውሃን ያከበራት ኢየሱስ ክርስቶስ ነው። እንግዲህ አርአያ ሆኖናል በሚል ነው የተነሳ ነው። በደንብ አስተውሉ። መዘፈቅን የባረካት ኢየሱስ ክርስቶስ ነው ብለናል። ውሃንም የባረካት ኢየሱስ ክርስቶስ ነው ብለናል። ጥምቀትን ጥምቀት አድርጎ እኔና እናንተ እስከ ጌታችን ዳግም መምጣት ድረስ እንደ ማህፀን እንድንወለድ ማህፀን አድርጎ የሰጠን ኢየሱስ ክርስቶስ ነው ማለት ነው። በትሕትና እንድንጠመቅ መጠመቅን እንዳንንቅ ውሃን እንዳንንቅ ከዛም አልፎ ደግሞ እንደ ማህፀን እንድንወለድባትም አርአያ ሆኖ ሰጥቶናል። እንግዲህ ከዮሐንስ የተጠመቀውን ጥምቀት ስንመለከት አርአያ የሆነበት መንገድ በብዙ ዘርፍ ሊተረጎም ይችላል ማለት ነው። በብዙ ዘርፍ ሊተረጎም ይችላል። እንግዲህ ወደ ከኒቆዲሞስ ጋር ደግሞ ወደ ነበረው ውይይት እንመለስ። ከኒቆዲሞስ ጋር የነበረውን ውይይት ስትመለከቱት ከውሃና ከመንፈስ ካልተወለድክ የሚላል።
ልደት አድርጎ ጥምቀትን የሰጠን ኢየሱስ ክርስቶስ ነው። በደንብ አስተውሉ። እንድንወለድባት ለቅድስት ቤተክርስቲያን ማህፀኗን የሰጣት ኢየሱስ ክርስቶስ ነው። እሱ አስቀድሞ የተወለደባት ስለሆነች እንግዲህ የተወለደባት ስንል ልጅነትን ያገኘባት ግን ብለን አንናገርም። ለጌታችን ለመድኃኒታችን ክርስቶስ ልጅነትን አላገኘም። እሱ ልክኛ የኃጢአትን ማስተሰሪያ እንደምናገኘው እሱ ኃጢአትን ተስተሰረይበት ኃጢአቱ አንልም። ሎቱ ስብሐት ለኛ ልጅነትን የምታሰጥ እንድትሆን አርአያ ሆኖ እሱ ከውሃ ውስጥ ወጥቷል። ስለዚህ ውሃ ለቤተ ክርስቲያን ማህፀን እንድትሆንም ባርኮ የሰጣት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ማህፀን እንድትሆን እኔና እናንተ ሁላችንም እንድንወለድባት ማለት ነው። ሁላችንም ከውሃና ከመንፈስ መወለድ አለብን። ከዚች ማህፀን ውስጥ ዳግም መወለድ አለብን። ከእናትና ከአባቶቻችን የተወለድነው ልደት አለ። ይሄ ልደት ዘር በዘር የተወለደ ከእናታችን ደም ከአባታችን ዘር ተወስዶ የተወለደ ነው። እናት አባት አለን። በዚህ ልደት ውስጥ እምናድግ ነን። ይሄን ልደት ስማችንን የተለያየ ስም ተሰጥቶን በዚህ ምድር ላይ መኖር ጀምረናል። ህልውናችን የጀመረበት ነው። ይሄን ልደት ትተን አዲስ ልደት እንድንወለድ ከአዲስ ማህፀን እንድንገባ አድርጎናል። እቺ አዲስ ማህፀን መውለድ የቻለችው እቺ አዲስ ማህፀን ልጅን ማስገኘት የቻለችው እቺ አዲስ ማህፀን እስከ ዳግም ምጽአት ድረስ ያለማቋረጥ በቅድስት ቤተክርስቲያን ውስጥ ክርስቲያኖችን እንድትወልድ ያደረጋት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ በጥምቀት ውስጥ ይሄን ባያረግ ኖሮ ጥምቀት ለኔና ለእናንተ ልጅነትን የማሰጣት ኃይል አይኖራትም ነበረ። ለጥምቀት ኃይልን ያገኘችው ጌታችንን ስለተጠመቀባት አመሰራርቷን የምንናገረው ለዛ ነው። አሁን እየተነጋገርን ያለነው እንደዚህ ዝም ብሎ ከንቱ ነገር አይደለም ማለት ነው። ክርስቲያኖች ይሄን ነው ማስተዋል ያለባችሁ። ከንቱ አይደለም ይሄ ነገር ጌታችን መድኃኒታችን ክርስቶስ ፈጽሞ አርአያ ሆኖናል ስንል እያንዳንዱ በጥምቀት ውስጥ የምንፈጽመውን ነገር የጥምቀትን ኃይልም የሰጣት እርሱ መሆኑን እየመሰከርን። ስለዚህ እንግዲህ እንከልስ ወደ ኋላ ጥምቀትን ውሃን የባረከው እሱ ነው ብለናል። መዘፈቅን የባረከው እሱ ነው ብለናል። ጥምቀትን መጠመቅን በራሱ እና ደግሞ የልጅነት ኃይልን ማሰጠትን ማህፀን አድርጎ የሰጠን እርሱ ነው ብለናል። አርአያ የሆነበት መንገድ ያ ነው። ክርስቲያኖች አርአያ የሆነበት መንገድ ማለት ነው። ውሃ በየቦታው የሚገኝ ነው። ጥምቀት የተናቀ ነገር እንዳልሆነ ግን እሱ ጌታችን መድኃኒታችን ክርስቶስ ተጠምቆ አሳይቶናል። እንግዲህ ከውሃ ያልተወለደ የለም። በቤተ ክርስቲያን ታሪክ ሁሉም ክርስቲያን ከውሃ መወለድ አለበት። ከውሃና ከመንፈስ መወለድ ውሃ እንደ ማህፀን ለቅድስት ቤተክርስቲያን መሰጠቷ ብቻ ሳይሆን መንፈስም አብሮ ሚስጥራት እንዲፈጽም በዕለተ ጰራቅሊጦስ ተሰጥቷል። ጥምቀትን በመንፈስ ቅዱስ እኔና እናንተ ክርስቶስን እንድናውቀው ወደ ቅድስት ቤተክርስቲያን መግቢያ በር ሆኖ እንድንሳተፍ የሚያደርገን ሚስጥር ሆኖ ተሰጥቶናል። ይሄን የማድረግ ስልጣንም ደግሞ የመንፈስ ቅዱስ ነው። በእያንዳንዱ ቤተክርስቲያን ውስጥ በሚፈጸሙ ሚስጥራት ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ ሚስጥረ ጥምቀትን ስንፈጽም፣ ሚስጥረ ሜሮንን ስንፈጽም፣ ሚስጥረ ቁርባንን ስንፈጽም፣ ሌሎች የቤተክርስቲያን መሰረታዊ ሚስጥራትንም ስንፈጽም የሚሰጥ ጸጋ ብቻ ሳይሆን ይህንን ሚስጥርም እንድንፈጽም ያደረገን አብሮን የሚሰራ በቅዳሴው ላይ ውረድ ተብሎ የሚጠራ በጥምቀቱ ላይ እደር ተብሎ የሚጠራ በሜሮን ላይ በሚስጥር እኔና እናንተ ስንቀበው በእያንዳንዳችን ላይ እንዲያድር የሚጠራ በቤተክርስቲያን ህብረት ውስጥ አብሮ የሚኖር ከኔና ከእናንተ ተግባር ጋር ጥምቀትን እኔና እናንተ ወደ ቤተክርስቲያን መተን ልንፈጽም ስንመጣ መንፈስ ቅዱስ አብሮን ይሰራል። በእያንዳንዱ ሚስጥራት ውስጥ ክርስቶስን እንድናውቀው ክርስቶስን እንድንሳተፈው የሚያደርገን መንፈስ ቅዱስ ነው። ስለዚህ ክርስቲያኖች የሚወለዱት ከውሃ ብቻ አይደለም፣ ከመንፈስም ነው። የመንፈስ ልጅነትም ነው የሚያገኙት። መንፈሳውያን ነው የሚባሉት። ከዛ በኋላ በክርስቶስ ክርስቲያን ከተባሉ በኋላ በጥምቀት በመንፈስ ቅዱስ በቤተ ክርስቲያን ህብረት ውስጥ ሚስጥራትን የመሳተፍን ስልጣን ያገኛሉ። ከቤተ ክርስቲያን ከዚች ልደት ያልተወለደ ሰው በቤተ ክርስቲያን ህብረት ውስጥ ምንም አይነት ሚስጥር መፈጸም አይችልም። ከኔ ጋር ናችሁ? ምንም አይነት ምን መፈጸም አይችልም አልኳችሁ? ሚስጥር መፈጸም አይችልም። አዲስ ህልውና ናት ጥምቀት፣ አዲስ ልደት ናት። እኔና እናንተ በስጋ ከተወለድንበት ልደት በኋላ በጥምቀት ስንወለድ አዲስ ህይወት ነው የምናገኘው፣ አዲስ ማንነት ነው የምናገኘው። ይሄ አዲስ ማንነት በመንፈስ ቅዱስ የተገኘ ማንነት ነው። ይሄ አዲስ ማንነት በአዲስ ስም የተጠራንበት ማንነት ነው። እህተ ማርያም፣ ገብረ ማርያም፣ ወልደ አማኑኤል እየተባላችሁ በአዲስ ስም ነው የምትጠሩት። አዲስ ህይወቱ ደግሞ በቅድስት ቤተ ክርስቲያን ውስጥ ከዛ በኋላ እስከ ዕለተ ሞታችሁ የምትፈጽሙትን ሌሎች ሚስጥራት፣ ሌሎች የቤተ ክርስቲያን አገልግሎቶች እንድትፈጽሙ የሚያደርጋችሁ ነው።
ስለዚህ ሚስጥረ ጥምቀትን ለቅድስት ቤተክርስቲያን በር አድርጎ ሲሰጠን በመንፈስ ቅዱስ ተሳትፈን ሌሎች ሚስጥራትን እንድንሳተፍ ቤተክርስቲያን ውስጥ ቀድሶ የሰጣት ኢየሱስ ክርስቶስ ለሐዋርያትን በትእዛዝ ሲሰጣቸው ሄዳቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት ያደርጓቸው ሲል ክርስቲያኖች ሐዋርያት በእያንዳንዱ ስብከታቸው ያመኑትን እያጠመቁ ነበር። አሁን የሐዋርያትን ጥምቀት ይሄ ክርስቶስ የመሰረተው ጥምቀት እንዴት ወደ ተግባር እንደተቀየረ ስንመለከት በሐዋርያት ሥራ በመጀመሪያዎቹ ምዕራፎች ላይ ስንመለከት በኢየሩሳሌም የነበሩ ክርስቲያኖች ከኢየሩሳሌም ውጪ የነበሩ አይሁዶች እንደ ኢትዮጵያው ጃንደረቡ አይነት ፍጹም ከአሕዛብ ወገን የሆኑ የቆርኔሌዎስ ቤተሰብ ሌሎችም በቅድስት ጥምቀት ወደዚች ወደ ቤተክርስቲያን ህብረት ውስጥ ተቀላቅለዋል። ያለምንም ቅድመ ሁኔታ የተጠየቁት ቅድመ ሁኔታ አንድና አንድ ነው፣ በኢየሱስ ክርስቶስ በማዳኑ ሥራ ማመን፣ ከዛ በኋላስ ንስሐ መግባት። ስለዚህ ያለምንም ቅድመ ሁኔታ የተሰጠች ሚስጥር ናት። እቺ ሚስጥር ያለምንም ቅድመ ሁኔታ ክርስቲያኖች አምነው በጌታችን በመሬታችን በክርስቶስ የተፈጸመውን ሚስጥር ካመኑ ከመሰከሩ ከተጠመቁ ወደዚች ቤተክርስቲያን ህብረት ውስጥ ይቀላቀላሉ። ወደ ህብረቷ አንድ ይሆናሉ። በክርስቶስ ክርስቲያን ይባላሉ ማለት ነው። ስለዚህ ልደቱ ብቻ አይደለም፣ አርያ የሆነበት ብቻ አይደለም፣ አተገባበሩም ከዘመነ ሐዋርያት ጀምሮ ስንመለከት በዚህ መንገድ ነው። ሐዋርያትም እያንዳንዱ ክርስቲያን ወደ ህብረታቸው ንዑሰ ክርስቲያን ወደ ህብረታቸው እንዲገባ ያደረጉበት መንገድ በጥምቀት ነው። ሳይጠመቅ ክርስቲያን የተባለ ጥቂት ሰው ነው ያለው። በሌላ ዘይቤ አገባብ እንደ ጥምቀት ያገለገሉ እንባና ደም አሉ። አሁን ክርስቲያን ሆነው የሚያጠምቃቸው አጥተው ካህን አጥተው ማለት ነው። ሳይጠመቁ ዘመናቸውን በሙሉ ጥምቀትን እየተመኙ እያለቀሱ የኖሩ ጻድቃን አሉ። እንባቸው እንደ ጥምቀት የተቆጠረላቸዋል። ያ ብቻ አይደለም፣ ደግሞ ሳይጠመቁ አላውያን ነገስታት ለምስክርነታቸው ደማቸውን ያፈሰሱባቸው ሰማዕታት አሉ። ደማቸው የጥምቀት ሆኖ የተቆጠረላቸዋል። ስለዚህ ልክ እንደ ውሃ ክርስቲያኖች በምስክርነታቸው ደግሞ አንዳንድ ቦታ ነው ይህን የምንመለከተው። ጥምቀት ተተክተው የምንመለከታቸው እንባና ደም አሉ። ይሄ በቅድስት ቤተክርስቲያን ታሪክ ውስጥ የምንመለከተው ነው፣ የምናገኘው ልደት ናቸው እነዚህ በራሳቸው። ነገር ግን ግዴታ እያንዳንዱ ክርስቲያን እነዚህ ነገሮች የተሟሉ ከሆኑ ካህን ካለ ውሃ ካለ ጥምቀትን መፈጸም ይችላል። አሁን ደግሞ እንደዚህ በቅድስት ቤተክርስቲያን በየቦታው አገልግሎት ሲፈጸም በቤተክርስቲያን አጥቢያ ላይ እያንዳንዱ ክርስቲያን የሚወለድበት የቤተክርስቲያን ማህፀን የሆነች ቦታ ቤተልሔም ዮርዳኖስ በቅድስት ቤተክርስቲያን ውስጥ አለች። በየቦታው ቤተክርስቲያን ውስጥ የምትመለከቱት ቦታ በሙሉ ያለ አገልግሎት የተሰራ አይደለም። ይሄ አገልግሎቱ እኔና እናንተን ከቅድስት ቤተክርስቲያን አገልግሎትና ከኢየሱስ ክርስቶስ ሕይወት እንድንሳተፍ ያደረገን ነው። በቤተልሔሙ የእግዚአብሔር ስጋና ደም የሆነ ህብስቱና ወይኑ የሚዘጋጅበት ነው። በዮርዳኖስ እኔና እናንተ ዳግም የምንወለድበት ሚስጥረ ጥምቀት የሚፈጸምበት ዮርዳኖስ ነው። በቤተ መቅደስ ደግሞ ማይከሉ ደግሞ እኔና እናንተ ሚስጥሩን የምንሳተፍበት ጎልጎታ የምንቀበልበት ማለት ነው። ሁላችንም ድርገት ፈጽመን የህይወት ዛፍ የሆነ የተባለ እሱን እንጀራ ከሰማይ የወረደውን እንጀራ የምንበላበት በማይከለ ገነት የተከለች ዛፍን የሚመስል በማይከለ ቤተክርስቲያን የሚተከል እቺ በመቅደሷ ማይከል ሁላችንም የምንሰባሰብባት ደግሞ ቦታ አለች። ያቺ ቦታ ደግሞ ቀራንዮ ናት ለእኔና ለእናንተ። ስለዚህ ሁሉም ቦታ ምሳሌ ያለው ማለት ነው። ሁሉም ቦታ ከኢየሱስ ክርስቶስ የማዳን ሥራ እንድንሳተፍ የሚያደርገን። ያ ብቻ አይደለም ደግሞ በሌላ ቦታ ይሄ በማይገኝበት ቦታ ደግሞ ሲሆን ይሄ በሌለበት ቦታ ላይ ደግሞ ሲሆን ክርስቲያኖች ካህናት ካሉ ፈሳሽ ውሃ ካለ ይሄን ጥምቀት መፈጸም ይችላሉ። ነገር ግን አስተውሉ፣ ያለ ካህን መፈጸም የሚችል ሚስጥር አይደለም። በቤተ ክርስቲያን ታሪክ ውስጥ ራሱን በራሱ ያጠመቀ ክርስቲያን የለም። ከኔ ጋር ናችሁ? ራሱን በራሱ ምን ያለ ክርስቲያን የለም፣ ያጠመቀ ክርስቲያን የለም። አንድ ታሪክ አለ በዚህ በውዳሴ ማርያም ትርጓሜ ላይ የምናገኘው። አንድ ሰዓታችን ስለማይበቃል ታሪኩን ሙሉን አልተርከውም። ከቅዱስ ባስልዮስ ጋር የሚገናኝ ታሪክ ነውና አንዲት ሴት ልጇን ክርስትና ለማስናት ወደ ቅዱስ ባስልዮስ ጋር ስትሄድ
በመንገድ ሳለች በመርከብ እየሄደች መርከቡ ላይ ማይበል ይነሳል እና እኔ ያገኘሁትን የልጅነት ስልጣን እኔ ያገኘሁትን የቤተ ክርስቲያን አካልነት ልጄ ሳያገኝ ብላ እኔ የተጠመቅኩትን የክርስቲያኑን ደም ልጄ ይንካው ብላ ጡቷ ላይ የነበረውን ስጋ ቆርጣ ደሟ ልጇ ላይ እንዲፈስ አደረገች። እግዚአብሔር አምላክ በቸርነቱ ማዕበሉን አረጋጋና ለጥምቀት ደርሰው ወደ ጥምቀት ማጥመቂያው ቦታ ልጇ ልትጠመቅ ስትል ወደ ማጥመቂያው ቦታ እንዳትገባ አደረገ መንፈስ ቅዱስ እና ቅዱስ ባስልዮስ ከዛ በኋላ እናቷን ሲጠይቃት ያደረገችውን ነገረችው። በእምነት ያደረገችውን ነገር ማለት ነው። ይሄ በእምነት የተፈጸመ ነው። ክርስቲያኖች በእምነት የኔን የክርስቲያኗን ደም ነክቶ ልጄ ወደ እግዚአብሔር መንግስት እንዲሄድ የኔን የክርስቲያኗን ደም አፍስሼበታለሁ አለችው። ከዛ በኋላ አይ በቃ ልጅሽ ተጠምቋል ብሎ ያቺን ሴት በሰላም ሸኛት። እንግዲህ እንደዚህ አይነት አንዳንድ ታሪኮች ታገኛላችሁ፣ ልዩ የሆኑ ታሪኮች። ነገር ግን በቤተ ክርስቲያናችን ይሄ አስተምህሮ መሰረት እያንዳንዱ ክርስቲያን በካህን መጠመቅ አለበት። ጌታችን ሲመሰረታት ያዘዘው ሐዋርያትን። ስለዚህ ሐዋርያት ናቸው ወጥተው ያጠመቁት። ሐዋርያት ናቸው ወጥተው ያጠመቁት። ስለዚህ በሐዋርያት እግር ስር በተተኩ ደግሞ በካህናት እኔና እናንተ እንጠመቃለን ማለት ነው። እኔና እናንተ እንጠመቃለን። ስለዚህ የጥምቀት አመሰራረት እና አፈጻጸሟ አብሮ የሚሄድ ነገር ነው። በብዙ ወገን ቤተክርስቲያናችን በዘመናት ሂደት በሙሉ የፈጸመችው ነው። ያ ብቻ ደግሞ አይደለም። በብዙ አግባብም አመሰራረቱ ጌታችን የተጠመቀበት መንገድ፣ ኒቆዲሞስን ያስተማረበት መንገድ፣ ከዛም በኋላ ለሐዋርያት ደግሞ የሰጠው ትእዛዝ ቤተክርስቲያን እስከዛሬ ድረስ እንድትፈጽመው ያደረጋትና አፈጻጸሟንም የደነገገላት ነው። እንግዲህ ጥምቀት እንደው ደርሶ ኢየሱስ ክርስቶስ ሲመሰርተው ደርሶ የመጣ ጉዳይ አይደለም። አስቀድሞ በብሉይ ኪዳን ልክ እንደሌሎቹ የቤተ ክርስቲያን በነገረ ክርስቶስና በነገረ ድነት ላይ እንደምንማራቸው ትምህርቶች ጥላ ነበራት። አስቀድሞ የተነገራለ። ይሄ አስቀድሞ የተነገረ ጥላዋ በብሉይ ኪዳን በብዙ ምሳሌ በብዙ ትንቢት የተነገረ ነው። በብዙ ምሳሌ በብዙ ትንቢት የተነገረ ነው። እስቲ አንዳንድ ነገሮች እንመልከት። ጥምቀትን በብሉይ ኪዳን እንደ ምሳሌ የተነገሩባቸው የመጀመሪያው በውሃ ላይ ያደረው መንፈስ ቅዱስ ነው። በጥምቀት በስነ ፍጥረት ካስተዋላችሁ በውሃዎች ላይ መንፈስ ቅዱስ ሰፎ እንደነበረ እግዚአብሔር መንፈስ ሰፎ እንደነበረ ይናገራልና ይሄ አንዳንድ የቤተ ክርስቲያን አባቶች ሊቃውንት በዘመነ ሊቃውንት የነበሩ አባቶች ስለ ጥምቀት የተነገረ ትንቢት አድርገው ይናገሩታል። ውሃ ላይ የእግዚአብሔር መንፈስ ሰፎ የነበረበት ዋነኛ ምክንያት በኋላኛው በአዲሷ ዘመን ላይ በውሃ ላይ መንፈስ ቅዱስ ሲያደር እኔና እናንተ ዳግም እንድንወለድ አድርጎ እንደሚሰጥ ምሳሌ አድርገው ያስተማሩ አሉ። ይሄ ብቻ አይደለም፣ ደግሞ ከማየ አይ ደግሞ የተዳነበት በኖህ ዘመን የነበረው ታሪክም እንዲሁ ምሳሌ ተደርጎ ይናገራል። ለአብርሃም የተሰጠ ግዝረት ምሳሌ ተደርጎ ይናገራል። አብርሃም ምሳሌ ተደርጎ የሚነገርበት ይሄ አንድ አግባብ በአጭሩ ለመግለጽ አብርሃም በግዝረት ምልክትን በማድረጉ የእግዚአብሔር ሕዝብ ለመሆኑ ምሳሌ ምልክት ሆኖ ተሰጥቶት ነበረ። ይሄም ምሳሌ ሆኖ ለጥምቀት የተጠመቁ ክርስቲያኖች የአዲሷ የእግዚአብሔር ሕዝብ የተባለች የቅድስት ቤተ ክርስቲያን አካል ለመሆናቸው ምልክት ሆኖ ይሰጣቸዋል። የተጠመቁ ናቸው ክርስቲያን ተብሎ መጠራት የሚችሉት። የተጠመቁ ናቸው በልጅነት ስልጣን አባታችን ሆይ ብለው መጸለይ የሚችሉት። አባት ብሎ ለመጥራት ምን መሆን ያስፈልጋል? ልጅ መሆን ያስፈልጋል። አባታችን ሆይ የምንለው ልጅ ስለሆነን ነው። በልጅነት ስልጣን ደግሞ የተወለድነው በምንድን ነው? በጥምቀት ነው አይደለም? ስለዚህ ጥምቀት ለኔና ለእናንተ ምልክት ሆና ተሰጣናለች። በዚሁ በአብርሃም ታሪክ ላይ የኮሎዶኮሞርን ነገስታት ወቅቶ ሲመለስ ዮርዳኖስን ወንዝ እንዲሻገር ተደርጎ ካህኑ መልከጼዴቅን እንዲያገኘው ተደርጓል። ይሄ ምሳሌ ተደርጎ ይነገራል። እንዲሁም ሌሎች ምሳሌዎች አሉ በቅድስት ቤተክርስቲያን የሚነገር በብሉይ ኪዳን ላይ ምሳሌ ሆኖ የተሰጠ። ይሄ በማስተማሪያ ኖታችሁ ላይ በሰፊው ተቀምጧል። ስለዚህ ለምን እንጠመቃለን? ይሄን ርዕስ እንመልከት። እንግዲህ አመሰራረቱን ከተናገር የመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ካልን፣ አስቀድሞ በብሉይ ኪዳንና ትንቢትና ምሳሌ ተነግሮለታል ካልን፣ እኔና እናንተ ለምን እንጠመቃለን? የመጀመሪያው የምንጠመቅበት ምክንያት አሁን እንደተናገርኩት ጥምቀት የልጅነት ስልጣንን ስለምታሰጥ ነው። በቤተ ክርስቲያን ውስጥ ሁላችንም ልጆች ነን። የተማረ ያልተማረ፣ ግሪክ፣ አይሁድ፣ ወንድ፣ ሴት አንባልም።
ሁላችንም በልጅነት ስልጣን በቅድስት ቤተክርስቲያን ተወልደናል። ይሄ ልጅነት እኔና እናንተ በኢየሱስ ክርስቶስ ያገኘነው ነው። እሱ የአብ የባህሪ ልጁ ወልደ ማርያም ወልደ አብ እንደመሆኑ እኛም በእሱም በመምሰል በጸጋ ልጅነት እንወለዳለን። የኔና የእናንተ ልጅነት የጸጋ ልጅነት ነው። ከቅድስት ሥላሴ ሚስጥር የተሳተፍንበት ማለት ነው። እኔና እናንተ የጸጋ ልጅ እንድንሆን እናታችን ቅድስት ቤተክርስቲያን፣ አባታችን ደግሞ እግዚአብሔር እንዲሆን ያስፈልጋል። እናታችን ቅድስት ቤተክርስቲያን፣ አባታችን ልዑል እግዚአብሔር ካልሆነ ድነታችንን መፈጸም አንችልም። ስለዚህ አባታችን ብለን የምንጠራው እግዚአብሔር፣ እናታችን ብለን በምንጠራት በቅድስት ቤተክርስቲያን ህብረት ውስጥ ሆነን ተወልደናል፣ ልጆች ሆነናል። በልጅነታችን ውስጥ ወንድ ሴት የለም። ሁላችንም በወልድ ውሉድ ነው የምንባለው። አይደለም ወለት የሚባል እዚህ ውስጥ የለም። ወለት አንልም፣ ውሉድ ነው የምንለው። ጾታ አንናገርላትም። በልጅነት ስልጣን ሁላችንም ልጅነታችን አንድ ነው። አንዳችን ከአንዳችን አንበልጥም። ጥምቀት ሁላችንንም እኩል አድርጋ በቤተክርስቲያን ህብረት ውስጥ እንድንኖር የምታደርግ ናት። ነገስታት ቢጠመቁ፣ የከበሩ ሰዎች ቢጠመቁ፣ እኔና እናንተ ምዕመናን ብንጠመቅ፣ ሌላ በምድር ላይ የተናቀ ሰው የሚባልም ሰው ቢጠመቅ፣ ሁሉም በጥምቀት አንድ ልጅነት ነው የሚያገኘው። ሌላ የሚያገኘው ነገር የለም። አንድ ልጅነት ነው የሚያገኘው። በልጅነት ውስጥ የመበላለጥ ስልጣን የለም። አንድ ልጅነት ነው ያለው። በክህነት ስልጣን በዲቁና ያገልግል፣ ከዛ በኋላ በቅስና ያገልግል፣ በጵጵስና ያገልግሉ አባቶቻችን። ሁሉም በአንድ የልጅነት ስልጣን ውስጥ ነው ያሉት። ሁላችንም ክርስቲያኖች ነው የምንባለው። ሁላችንም የእግዚአብሔር ልጆች ነው የምንባለው። ሁላችንም በጋራ ስንጸልይ አባታችን ሆይ አባታችን ሆይ ነው የምንለው። በልጅነት ስልጣን የምትገኝ ያቺ ከጸጋዎች ሁሉ የላቀች ጸጋ አንዲት ናት። የምትበላለጥ አይደለችም። በጾታ አትበላለጥም። በጾታ ወንድ ሴት ካህን ተበላልጦ የሚሰጥ አይደለም። በምድራዊ ሀብት በምድራዊ ስልጣን የምትበላለጥ አይደለችም። አንዲት ናት። በቤተ ክርስቲያን የሚፈጸሙ ምስጢራት ውስጥ አንድ ናቸው። በዚህ አሁን መልክዓ ቁርባን በምንጸልየው ጸሎት በዚህ በሥርዓተ ቅዳሴያችን ላይ ካስታወሳችሁ አባ ጊዮርጊስ ዘጋስጫ መልክዓ ቁርባንን እንዲያዜም ያደረገው አንዱ ምክንያት ይሄ ነው። ከንጉሱ ጋር ያጣለው ንጉሱ ልክ እንደ ምእመን መጥቶ መቀበል አለበት። እኔና እናንተ በቅድስት ቤተክርስቲያን ውስጥ ማንም ከምስጢራት ሲሳተፍ ተበላልጦ የሚፈጸም አይደለም። አንዲት ናት። በየትኛውም ቦታ በየትኛውም ጊዜ በየትኛውም ስፍራ ብትጠመቁ እቺ ጥምቀት አንዲት ናት። አንዲት ናት። ስለዚህ የምታሰጠንም ጸጋ የልጅነት ጸጋ ሁላችንንም በቤተክርስቲያን ውስጥ ህብረት ውስጥ አንድ የሚያደርገን የክርስቶስ አካል እንድንሆን የሚያደርገን ነው። ከእግዚአብሔር ጋር ያለንን ግንኙነት የሚደነግግ ነው። ከእግዚአብሔር ጋር ያለን ግንኙነት ምንድነው? እግዚአብሔር ምናችን ነው? ለእኔና ለእናንተ አባታችን ነው። አባቴ ማለት የምንችለው ከዚህች ማህፀን ስለተወለድን ነው። በልጅነት ስልጣን ነው የምንኖረው ቤተክርስቲያን ውስጥ። እቺ የልጅነት ስልጣን ከዛ በኋላ በመንግስቱ የምንኖር ነን ብለን እንድናምን ያደረገች ናት። እኔ የአባቴ ያልሆነን ሀብት የአባቴ ያልሆነን ገንዘብ እንድወርስ አልጠብቅም። እናንተ የኔን የአባቴን ገንዘብ ለመወረስ አትጠብቁ። የአባቴን ሀብት የምወርሰው እኔ ነኝ። የአባታችሁን የምድራዊ አባታችሁን ሀብት የምትወርሱት እናንተ ናችሁ። የሰማያዊ ሀብታችንን የሰማያዊ አባታችንን ሀብት የምንወርሰው ሁላችንም ነን። ለዛ ነው ሁላችንም በመንግስቱ ከተጠመቅን ደግሞ የመንግስቱ ወራሾች ነን ያለን ሐዋርያው ቅዱስ ጳውሎስ። ወራሽ የሆነው ለዛ ነው የመንግስተ ሰማያት። እኔና እናንተ የመንግስተ ሰማያት ወራሽ እንድንሆን ያደረገን ይሄ የሚስጥረ ጥምቀትን መፈጸማችን ነው፣ በልጅነት ስልጣን መገኘታችን። ስለዚህ ልጆች ደግሞ ከሆንን ወራሾች ነን ማለት ነው። ልጆች ደግሞ ከሆንን ወራሾች ነን። ስለዚህ የመጀመሪያው ሚስጥረ ጥምቀትን የምንፈጽምበት ዋነኛ ምክንያት የልጅነት ስልጣን ለማግኘት ነው። ሁለተኛ ስርየተ ኃጢአት ለማግኘት ነው። ስርየተ ኃጢአት ለማግኘት ነው። ስርየተ ኃጢአት ለማግኘት ነው። ጥምቀት ስርየተ ኃጢአትን ታገኛለች። ኃጢአት ስንል አስቀድሞ ከነበረው ከአዳም ፍዳ በደል ብቻ ሳይሆን ከምልአተ ኃጢአትም ስርየት እናገኛለን። አስቀድሞ የነበረው ፍዳ መርገም በኢየሱስ ክርስቶስ የማዳን ሥራ ከኛ ተወግዷል። ያ ብቻ ግን አይደለም። የሰው ልጅ በየዕለቱ ምልአተ ኃጢአትን እየፈጸመ ነው የሚኖረው። ስለዚህ ሲጠመቅ እሱ ስርየተ ኃጢአትን ያገኝለታል፣ ያሰጠዋል። እሱ ከመጠመቃችን በፊት ሚስጥረ ንስሐን ፈጽመን ወደ ቅድስት ጥምቀት ስንቀርብ
ሁለቱ እኔና እናንተን የልጅነት ስልጣን ለማሰጠት ፍጹም የሆነ ልጅነትን ለማሰጠት ዝግጁ ያደርጉናል። አስቀድሞ ከእግዚአብሔር የለየንን በደል የፈጸምነውን የማጠብ የማንጻት ስልጣን ሰጥቷታል ጥምቀትን። አስቀድሞ በዮሐንስ ይሰጥ የነበረውን ጥምቀት የንስሐ ጥምቀት ነው የሚባለው። አሁን በሐዲስ ኪዳን የምንጠመቀው ጥምቀት ደግሞ ከዛ ያለፈ የነፍሳችንንም ኃጢአት ማጠብ የሚችል ነው። በብሉይ ኪዳን የነበረውን ጥምቀት የስጋን ኃጢአት ያ ብቻ አይደለም፣ ጉዳታቸውን ስጋዊ ጉዳታቸውን ብቻ ለማንጻት ለማከም ይጠመቁ እንደነበር ነው የሚናገሩት። በሐዲስ ኪዳን ግን የነፍሳችንንም ጉዳትና ሐዘን ለማስወገድ ኃጢአት ለማጠብ እንጠመቃለን። ስለዚህ ሁለተኛ ምን ለማግኘት ነው የምንጠመቀው? የኃጢአት ስርየት ለማግኘት ነው የምንጠመቀው። ሶስተኛ የመንፈስ ቅዱስን ጸጋ ለመቀበል ነው የምንጠመቀው። የመንፈስ ቅዱስን ስጦታ ለመቀበል። የመንፈስ ቅዱስን ስጦታ ለመቀበል ምን ማለት ነው? እንግዲህ ወደ ቅድስት ቤተ ክርስቲያን ህብረት ስንገባ እያንዳንዳችን በልጅነት ስልጣን አንድ ነን ብለናል። ያ ብቻ ግን አይደለም። እያንዳንዳችን ከዛ በኋላ በቤተ ክርስቲያን ህብረት የምንኖርበት አገልግሎት በሙሉ በእግዚአብሔር ጸጋ የሚሰጥ ነው። እናንተ ሁላችሁም እግዚአብሔር የሰጣችሁ ጸጋ አለ። ይሄ ጸጋ ቤተ ክርስቲያንን ህብረቷን እንድታገለግሉ እንድትጠቅሙ በቤተ ክርስቲያን ውስጥ የሚጠቅም ብልት እንድትሆኑ ነው፣ አካል እንድትሆኑ ነው። ያን የምታሰጠን ያችን ጸጋ እንድንሳተፍ የሚያደርገን መንፈስ ቅዱስ በዕለተ ጥምቀታችን ቀን። ስለዚህ ቤተ ክርስቲያን ጥምቀትን ከማኅተመ መንፈስ ቅዱስ ከሜሮን ከቅዱስ ቁርባን ጋር በአንድነት ትፈጽማለች። በሌላ አገባብ ስንመለከተው ማንኛውም የፈጸመ ሰው ሚስጥረ ቁርባን መፈጸም አለበት። እያንዳንዱ ሚስጥር የሚደመደመው በሚስጥረ ቁርባን ነው። ሁሉንም ሚስጥር የፈጸመ ሰው መደምደሚያው ማረፊያው የሚያደርገው ሚስጥረ ቁርባን ነው። ሚስጥረ ጥምቀትም፣ ሚስጥረ ሜሮንም፣ ሚስጥረ ክህነትም፣ ሚስጥረ ተክሊልም ሌሎቹም ሚስጥራት በሚስጥረ ቁርባን ማህተምነት ነው የሚፈጸሙት። በሌላ ደግሞ አግባብ ስንመለከተው አሁን ባልኩት ደግሞ ስንመለከተው በቤተ ክርስቲያን ውስጥ የምናገለግለው የእግዚአብሔርን ጸጋ ለሁላችን የተሰጠን የቤተ ክርስቲያን ጸጋ በህብረቷ ውስጥ ያገኘነው በሚስጥረ ጥምቀት። ስለዚህ የጸጋ ልጅነት ብቻ አይደለም፣ ሌሎች ጸጋዎችንም ከእግዚአብሔር ታሰጠናለች። አራተኛ ከክርስቶስ ሞትና ትንሣኤ እንድንሳተፍና አዲሱን ህይወት እንድንጀምር የምታደርግናት ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ከተጠመቀ በኋላ በሉቃስ ወንጌል ምዕራፍ 13 ላይ የምጠመቀው ጥምቀት አለኝ ሲል ትሰሙታላችሁ። እስቲ የምጠመቀው በሉ፣ ጮክ በሉ። የምጠመቀው ጥምቀት አለኝ። አሁን ይሄን በሉቃስ ወንጌል ምዕራፍ 13 ላይ ስናነብ እንዴ ጌታችን ተጠምቆ የለም እንዴ? ከዚህ በኋላ የምን ጥምቀት ነው የሚጠመቀው ብለን ልንጠይቅ እንችላለን። ጌታችን ኢየሱስ ክርስቶስ በእደ ዮሐንስ ከተጠመቀ በኋላ የምጠመቀው ጥምቀት አለኝ ብሎ የተናገራት ጥምቀት ብሎ የገለጻት መከራ መስቀሉን ነው፣ ሞቱ ትንሣኤውን ጥምቀት ተብላ ትነገራለች። እሷ ሐዋርያው ቅዱስ ጳውሎስም ወደ ሮሜ ሰዎች በላከው መልእክቱ በምዕራፍ 6 ላይ እንደሚነግረን እኔና እናንተ ስንጠመቅ ከክርስቶስ ሞት እየተሳተፍን ነው፣ ስንነሳ ደግሞ ከክርስቶስ ትንሣኤ እየተሳተፍን የምንሳተፍነን ቀጥለን። አሁን ብቻ የሚፈጸም አይደለም፣ እሱ በዳግም ምጽአት የሚፈጸም ነው። ስለዚህ 3 ጊዜ ክርስቲያኖች ወደ ውሃ ውስጥ ሲዘፈቁ ሞቱን 3 ቀን ማደሩን ይመሰክራሉ። ሲነሱ ደግሞ በአዲስ ሕልውና፣ በአዲስ ሰውነት፣ በአዲስ ሕይወት መነሳታቸውን ይመሰክራሉ። ጥምቀት እኔና እናንተ ሰውነታችንን እንድናድስባት አዲስ እንድትሆን ሐዋርያው ቅዱስ ጳውሎስ በዚሁ በሮሜ መልእክቱ ምዕራፍ 12 ላይ በመንፈስ ታደሱ እንጂ ይህችን ዓለም አትምሰሉ ይላል። የምንታደስበት ቦታዎች በቤተክርስቲያን አገልግሎት ውስጥ ሚስጥራተ ቤተክርስቲያን ናቸው። አንድ ክርስቲያን የሚታደሰው ሕይወቱን አዲስ የሚያደርገው አዲስ ሰውነት የሚይዘው አሮጌውን ሰውነት የሚጥለው አሮጌውን ማንነት የሚጥለው አዳማዊ ማንነቱን የሚጥለው በክርስቶሳዊ ሰውነት ሰው የሚሆነው ለአቅመ ክርስቶስ የሚበቃው ሚስጥራትን ሲፈጽም ነው።
አስቀድሞ ለአቅመ አዳም ደረሳችሁ ነበር የሚባለው። አሁን መለኪያው አዳም አይደለም፣ አሁን መለኪያው ክርስቶስ። ስለዚህ ለዛ የሚደርሰው አዳማዊ ማንነቱን በመቃብር ውስጥ ይተዋዋል፣ ጥምቀት በተባለ መቃብር ውስጥ ማለት ነው። ከዛ በኋላ በአዲሱ ማንነቱ ይነሳል። በኢየሱስ ክርስቶስ ሞትና ትንሣኤ እንድንሳተፍ ስታደርገን፣ በኢየሱስ ክርስቶስ ሞትና ትንሣኤ እንድንሳተፍ ስታደርገን ዋነኛ ዓላማዋ እኔና እናንተን አዲስ ማድረግ ነው። አዲስ ማድረግ ነው። የሚጠመቅ ሰው ያን አሮጌ ማንነቱን ሞቷል እያለን ሞቷል። መሞቱ ብቻ አይደለም ደግሞ ሲወጣ ደግሞ አዲስ ሰው ሆኖ ወጥቷል። እንደዛ እንዲሆን የሚያደርገው ከክርስቶስ ሞትና መከራ መሳተፉን ሲያስብ ነው፣ ሲቀበል ነው፣ ሲያምን ነው። ቀጣዩ የሕይወቱ ዘመን በሙሉ እንደ ክርስቲያን ተብሎ እንደመጠራቱ ቀጣዩ ዘመኑ በሙሉ ለዚህች ጥምቀት የሚሰጥ ምስክርነት ነው። ለዚህች ጥምቀት አንድም ለዚህች ጥምቀት ከመመስከሩ ባለፈ እቺን ጥምቀት በመጠበቅ ነው የሚኖረው። ዕለተ ጥምቀቱን ነው እየጠበቀ ያለው፣ በዛች ቀን የገባውን ቃል ኪዳን ማለት ነው። አንድም አዲስ የምታደርገው ደግሞ ውሃዋ መንፈሷ በመንፈስ መወለዱ በውሃ መወለዱ ብቻ አይደለም፣ በክርስቶስ ሞትና መከራ መሳተፉ ነው። እነዚህ ነገሮች ናቸው አዲስ የሚያደርጉ እኔና እናንተ። የቀደሙት ክርስቲያኖች ለዚህ ምስክር ናቸው። በተለይ በዘመነ ሰማዕታት የነበሩ ክርስቲያኖች ለተጠመቁበት ጥምቀት ላይ ምስክርነት ይሰጡ ነበር። ኑዛዜ ይባላል። ይሄ ኮንፌሽን ይባላል በእንግሊዝኛ፣ በግሪኩ ሆሞሎጊያ ይባላል። ምስክርነት ይሰጣሉ። ይሄ ምስክርነት ምንድነው? እኔ ክርስቲያን ነኝ የሚል ምስክርነት። እኔ ክርስቲያን ነኝ ማለት የሚችሉት ስለተጠመቁ ነው። የሚገርማችሁ ከተጠመቁ በኋላ በአላውያን ነገስታት ፊት ወይም ደግሞ በአደባባይ ሄደው ይሄን ምስክርነት ይሰጡ ነበር። እኔ ክርስቲያን ነኝ ብለው ይናገሩ ነበር። ጮኸው የሚናገሩት ይሄንን ነው። እኔ ክርስቲያን ነኝ የሚለውን ቃል የምታስታውሱት በምንድን ነው? የሰማዕታትን በልጅነታችን ያየነውን የሰማዕታት ፊልም ታስታውሳላችሁ አይደለም? ቅዱስ ቂርቆስ ሰማዕትነት ሊቀበል ሲል ሕፃኑ ቂርቆስ ምን እያለ ሲጮህ ታስታውሳላችሁ? እኔ ምንድን ነኝ? ክርስቲያን ነኝ። አዎ። በዘመነ ሰማዕታት ቅዱስ ፖሊካርፐስ በተለይ የሚታወቀው እሱ ነው። ለሌሎቹም አርአያ የሆነው ወደ ሰማዕትነት ወደሚቀበልበት ቦታ ሲሄድ በመጨረሻ እሱን ሰማዕትነትን እንዲተው ሲያናግሩት እኔ ክርስቲያን ነኝ አለ። እኛ ክርስቲያኖች ነን። ይሄን የክርስትና ቃል ኪዳን የተቀበልነው ከእግዚአብሔር ጋር በልጅነት ስልጣን እንደምንኖር የተቀበልነው የተጠመቅን ቀን መጀመሪያችንን ማስታወስ አለብን። ሁላችንም ከእናትና ከአባቶቻችን የተወለድንበትን ዕለት አንረሳው፣ እናስታውሰዋለን። ከጥምቀት በቅድስት ቤተክርስቲያን የተወለድንበትን ቀንም ማስታወስ አለብን፣ መርሳት የለብንም። ለምን? ይሄን አዲስ ቃል ኪዳን አዲስ ግንኙነት ከእግዚአብሔር ጋር የተገናኘንበት ቦታ ጊዜ ስለሆነ ማለት ነው። አንዳንድ የአብያተ ክርስቲያናት በልምድ እንደምንሰማው የክርስትና ቀናቸውን ልክ እንደ ልደት ቀናቸው የሚያከብሩ ማህበረ ክርስቲያኖች አሉ። በሌላ ቦታ ነው። እጅግ መልካም ነገር ነው። አዲስ ልደትን የተቀበልንበትን ቀን ልናከብረው ይገባል፣ ልናስታውሰው ይገባል። ከራሳችን ጋር ዳግም በሐሳብ ልናድሰው ይገባል። ለምን? ያቺ ዕለት ብዙ ቃል ኪዳን የተቀበልንባት ቀን ናት። ብዙ ነገር የተፈጸመባት ቀን ናት በእኔና በእናንተ ሕይወት ውስጥ። እስቲ መልሰን እንመልከተው። ከክርስቶስ መከራ ሞት መሳተፍ ማለት ምን ማለት ነው? ለእኔና ለእናንተ በሞት በኩል ነው ሕይወት የተሰጠን። ከኔ ጋር ናችሁ? በምን በኩል አልኳችሁ? በምን በኩል? በሞት በኩል ነው ሕይወት የተሰጠን። አስቀድሞ በገነት ካስታወሳችሁ እባብ ከይሲ ወደ አዳምና ወደ ሔዋን ቀርባ እጽ ላይ ወጥታ በሕይወት ፈንታ ሞትን የሰጠቻቸው፣ ቃል ኪዳን የሰጣቸው፣ ቃል የገባችላቸው እባቧ ከይሲ ቃል ኪዳን ሲሰጣቸው ሕይወትን ታገኛላችሁ፣ አምላክ ትሆናላችሁ ነበር ያለቻቸው። በሕይወት ተስፋ ውስጥ ግን ያገኙት ሞትን ነው። ሞት ነው ያገኛቸው አዳምና ሔዋን። አሁን የሕይወት ዛፍ በተባለ በመስቀል ላይ ኢየሱስ ክርስቶስ ሲወጣ በሞት በኩል ሕይወትን የሰጠን፣ በሞት በኩል ነው ሕይወትን ያገኘ ነው። አሁን ሞትን ስንጋፈጠው፣ ሞትን ስንቀምሰው፣ በመታዘዝ ስንሞት ሕይወትን እናገኛለን። ክርስቲያኖች አሁን ሞትን የምንፈራ ሰዎች አይደለንም። አሁን በፈቃዳችን ወደ ጥምቀት ቦታ ሄደን የምንሞት ነን። በክርስቶስ ሞትና ትንሣኤ መሳተፍ ማለት
እንደው ዝም ብለን ለአንደበታችን የምናገረው ነገር አይደለም። አስቀድሞ የነበረውን ሕይወታችንን በአዳማዊ ልደት የተወለድነው ልደት አሮጌውን ሰውነት ቀብረ ነው የምንወጣው እዚህ የውሃ ገንዳ ውስጥ መጠመቂያ ውስጥ ነው። ስለዚህ ዞረን ወደ ክደከ ሰይጣን እንላለን። አሁን በጥንታዊ ክርስቲያኖች ወደ ምዕራብ ዞረው ሰይጣንን ይክዱ ነበረ፣ ወደ ምስራቅ ዞረው ደግሞ ይህን ቃል ኪዳን ይቀበሉ ነበር። ጥምቀት ሲፈጸም እንደዛ ነበር የሚፈጸመው። የሚገርማችሁ ለምን? አዲስ ነው። ይሄ አዲስ ልደት ነው። ይሄ አዲስ ልደት፣ ይሄ አዲስ ግንኙነት ሕይወት የተቀበሉበት ነው። ሌላ ሕይወት የላቸውም ከዚህ በኋላ ሕይወትን በሌላ አይረዱም። ጥምቀት ከተቀበሉ በኋላ እያንዳንዱ በሕይወታቸው ያለውን ነገር የሚተረጉሙት፣ የሚረዱት፣ የሚያውቁት በዚሁ በጥምቀት በኩል ነው። አዲስ ዓለም ነው የገቡት ክርስቲያኖች ማለት ነው። በጥምቀት በኩል አዲስ ዓለም ነው የተገባው፣ አዲስ ሕይወት ነው የተገኘው። ስለዚህ እኔና እናንተም ተጠምቀናል፣ ክርስቲያኖች ነን ስንል የዚህ አዲስ ሕይወት ባለቤቶች ለመሆናችን ማመን መቻል አለብን። ማመን መቻል አለብን። በክርስቶስ ሞት ትንሣኤ በኩል እኔ አዲስ ሆኛለሁ ብላችሁ ማመን መቻል አለባችሁ። ሚስጥረ ጥምቀትን በመፈጸሜ አዲስ ሆኛለሁ፣ አዲስ ሰው ሆኛለሁ ብላችሁ ማመን መቻል አለባችሁ። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክት ምዕራፍ 4 ላይ ከቁጥር 17 ጀምሮ ክርስቲያኖች ይሄ ማንነታቸው ከአሕዛብ ጋር እንዳይመሳሰል የአሕዛብን ጠባይ ገንዘብ እንዳያረጉ ሲያስገነዝባቸው ከኢየሱስ ክርስቶስ ዘንድ መማራቸውን ያስታውሳቸው። የኤፌሶን መልእክት የቤተ ክርስቲያን ሕይወት በተለይም ደግሞ ከኢየሱስ ክርስቶስ ያገኘነውን ትምህርት በደንብ ቅዱስ ጳውሎስ አብራርቶ ያስተማረበት ቦታ ነው። ለኤፌሶን የተላከ መልእክት ማለት እና በምዕራፍ 4 ላይ አሕዛብ የተባሉ ያልተጠመቁ ሰዎችና የተጠመቁ ሰዎች ክርስቲያኖች በአንድነት በማንነት ውስጥ አንድ አይነት ሆነው ሊታዩ እንደማይገቡ ይናገራል። ለምን? እኛ የተማርነው እኛ የተሳተፍነው ኢየሱስ ክርስቶስን ስለሆነ። ኢየሱስ ክርስቶስ በኤፌሶን ተገኝቶ ማስተማሩን ቅዱስ ወንጌል አይናገርም። ነገር ግን ወንጌልን የሰማ በቤተ ክርስቲያን ንብረት የተጠመቀ ክርስቶስን ሰምቷል፣ ክርስቶስን አግኝቷል፣ ከክርስቶስ ተምሯል፣ አዲስ ሰው ሆኗል። ያ ሰው አዲስ ሰዎች ነን እኔና እናንተ። አዲስ የሚያደርገን መከራ መስቀሉን ለመሳተፍ ከዛም በኋላ ደግሞ በደንብ አስተውሉ፣ ተሳትፈን ብቻ ለማለፍ አይደለም። ቀሪው የክርስትና ሕይወታችን በዕለተ ጥምቀታችን የገባነውን ቃል ጠብቀን መከራ መስቀላችንን ለመሸከም ፈቃዳችንን መስጠታችን። መስቀላችንን መሸከም አለብን። መስቀሌን አይደለም በነገራችን ላይ መስቀላችንን ነው። ሁላችንም እያንዳንዳችን የራሳችንን መስቀል አለ። ሁላችንም ከፊት ለፊታችን ሌላ የምንጠመቀው ጥምቀት አለን ማለት ነው። ሌላ የምንጠመቀው ጥምቀት አለ። በፈቃዳችን ደግሞ የምንጠመቀው ጥምቀት አለ። ክርስቲያኖች በፈቃዳቸው ሞታቸውን ይሰጣሉ፣ ይሞታሉ። ከዛ በአዲስ ማንነት ይነሳሉ። ይሄ አዲስ ማንነት ነው ክርስትና። ይሄ አዲስ ሕይወት ነው ክርስትና። ይሄ አዲስ ኑባሬ ርዕዮተ ዓለም በዚህ ምድር ላይ ያለ ህልውና ነው ክርስትና። ወደዚህ ሕይወት ውስጥ የገባ ነው በአንዲት በር ነው። እቺ አንዲት በር ጥምቀት ነው። ስለዚህ ይህን አዲስነት ሁላችንም ልናስበው ይገባል። ይህን ከመከራ ሞት ከክርስቶስ ሞትና ትንሣኤ ተሳትፎ እንደ አዲስ መወለድ ንቀን የምናልፈው ነገር አይደለም። የሕይወት ትርጉማችንን የሚደነግግ ነው። በዘመነ ሰማዕታት ሕይወታችን ምንድነው ብለው እንዲረዱ ያደረጋቸው ይሄ ነው። ሊቃውንቱ ሕይወታችንን ያስተማሩን በዚህ መንገድ ነው። ቤተ ክርስቲያን ዛሬም የምታከብረው ይሄንን። እያንዳንዳችንም ለጥምቀታችን ወደ ኋላ የምንገባው ቃል ኪዳን ዘወትር ልናስበው ይገባል። እኔ በአሁን ዘመን ክርስቲያኖች ልንፈተንበት የማይገባ ነገር ቢኖር የሕይወት ርዕዮተ ዓለሜ ምንድን ነው? የምኖርበት ዓላማ ምንድን ነው? ለምንድን ነው እዚህ ምድር ላይ ያለሁት? እኔ ማን ነኝ? ክርስቲያን ለምን እባላለሁ? ከእግዚአብሔር ጋር ያለኝ ግንኙነት ምንድን ነው? እግዚአብሔር እንዴት ላገኘው እችላለሁ? እነዚህ ጥያቄዎች መልስ የሚያገኙት በዕለተ ጥምቀት አዲስ ሰውነት መረዳትና ማወቅ ስንችል። እሱን ከረሳ ነው፣ እሱን ከዘነጋ ነው ሌላ ርዕዮተ ዓለም፣ ሌላ ሕይወት፣ ሌላ ማንነት ገንዘብ ልናደርግ እንችላለን። ክርስቲያኖች ዥንጉርጉር ማንነት ያለን አይደለን። ዥንጉርጉር ማለት የተወሰናችን ሌላ አይነት፣ የተወሰነ ሌላ አይነት፣ የተወሰነ ሌላ አይነት፣ በዘር በሀገር
ወይም ደግሞ በሀብት በእነዚህ ምድራዊ ነገሮች የተከፋፈለ ማንነት ሊኖረን አይገባም። የክርስቲያኖችን ማንነት የደነገገችው ሚስጥረ ጥምቀት ናት። በልጅነት ስልጣን ወልዳን አንድ ልደት ማለት ነው። በክርስቶስ አካል የሆንባት አካለ ክርስቶስ የተዋልንባት ማለት ነው። ስለዚህ ጥምቀት ወደዚህ አካለ ክርስቶስን እንድንገባ ያደረገን፣ ሁላችንም የክርስቶስ አካል ብልት ተብለን እንድንጠራ ያደረገን፣ እግዚአብሔር አምላክ ይህን ቃል ኪዳን እንድንጠብቀው ያደርገን። አሜን በሉ። ያደርገን። ይህን የጠበቀ ክርስቲያን ክርስትናውን በትነሳት መኖር የሚችል ክርስቲያን ነው። በቤተ ክርስቲያን ሕይወት ውስጥ ቤተ ክርስቲያን የምታስተምረውን ትምህርት የምትሰብከውን ሕይወት ገንዘብ ያደረገ ሰው ነው ማለት ነው። ይሄ ሁሉ የሚገኘው እንግዲህ በደንብ አስተውሉ፣ ጥምቀትን በደንብ በመመልከት። ስለዚህ ሚስጥረ ጥምቀት ከቤተ ክርስቲያን ውስጥ አዕማድ ተብሎ ከሚጠሩት ውስጥ አንዱ የሆነበት ዋነኛው ምክንያትም ይሄ ነው። እሺ መቼ ነው ታዲያ? አሁን ይህን ሁሉ ነገር ስለ ጥምቀት ከተነጋገር እዚህ ውስጥ ያልተጠመቀ የለም ብዬ እጠብቃለሁ። ብዙዎቻችሁ እንደተጠመቃችሁ ወይ ንዑሰ ክርስቲያን ሊኖር ይችላል። መቼ ነው መጠመቅ ያለብን? መቼ ነው የተጠመቃችሁት? በ40ና በ80 ቀን። በ40ና በ80 ቀን የተጠመቅ ነው። ቤተ ክርስቲያን ሕፃናትን በ40ና በ80 ቀን ተጠምቃለች። በ40 ቀን እና በ80 ቀን ምሳሌነቱ ለአዳምና ለሔዋን ነው። ወደ ገነት የገቡበት ቦታ ነው። በመጽሐፍ ኩፋሌ ላይ ተጽፎ እንደምናገኘው ወደ ገነት ከተፈጠሩ በኋላ ወደ ገነት የገቡበትን ቀን አስታውሳ ቤተ ክርስቲያን በ40ና በ80 ቀን ተጠምቃለች። አንድም የማንጫ ስርዓት የብሉይ ኪዳን የማንጫ ስርዓትን ምሳሌ ያደረገ ነው። አሁን በሐዲስ ኪዳን ግን መሰረታዊ ይሄን የምንከተልበት ዋነኛ ምክንያት ገነትን ምሳሌ ገነት የቤተ ክርስቲያን ምሳሌ ስለሆነች ገነትን አስታውሰን ወደ ገነት ወደ ተባለች ወደ ቤተ ክርስቲያን የገባንበትን በማስታወስ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ወደ ቅድስት ቤተ ክርስቲያን እንገባለን። አፈጻጸሙ ስንመለከተው እንግዲህ ባጭሩ ለማስታወስ ያህል ጥምቀት በምንድን ነው የሚፈጸመው ብያችኋለሁ። በማር ነው እንዴ? በምንድን ነው? እርግጠኛ ናችሁ አይደለም? በወተት አይደለም? ኧረ ተው። በምን የተጠመቃችሁት? በውሃ ነው የተጠመቃችሁት። ጌታችን የሚጠመቀው በውሃ ነው። እኛም የምንጠመቀው በውሃ ነው። በቤተ ክርስቲያን ንብረት ውስጥ በሙሉ በዘመናት በሙሉ ቤተ ክርስቲያን የጠመቀችው በውሃ ነው። ውሃ ጌታችን እንደባረከው በስነ ፍጥረትን በየቦታው እንደሚገኝ የተናቀም በየቦታው ተገኝቷል ተብሎ ደግሞ የተናቀ ነገር እንዳይሆን ለሕይወታችን እጅግ በጣም አስፈላጊ ነገር ነው። ውሃ ሳንጠጣ እንደው ዕለት 2 ቀን ማለፍ አንችልም። የተናቀም ነገር እንዳይባል ማለት ነው። በቀላሉ ስለተገኘ ደግሞ የምንቀው ነገር ሌሎች ነገሮች በቀላሉ ተገኙ ማለት ይናቃሉ ማለት ነው። ውሃ ግን በቀላሉ ተገኝ ተብሎ የሚናቅ ነገር አይደለም፣ በጣም የተከበረ ነገር። ስለዚህ በውሃ ነው የምንጠመቀው። ቤተክርስቲያንም በውሃ ነው የምታጠምቀን። በውሃ ስንጠመቅ በመጀመሪያ ውሃው ማህፀን እንዲሆን ቤተክርስቲያን ጸሎት ታረግበታለች። ከኔ ጋር ናችሁ? ውሃውን ማህፀን እንዲሆን ማየገቦ እንዲሆን ማለት ታደርገዋለች። ጌታችን በዕለተ መስቀል ከጎኑ የፈሰሰው ውሃ እንዲሆን ወደ ማየገቦነት እንዲቀየር የምትጸልየው ጸሎት አላት። ጸሎተ ጥምቀት ትደግምበታለች። ካህናት ይጸልያሉ። ጸሎት ከተደረገ በኋላ ክርስቲያኖች ይጠመቃሉ። ያ ብቻ አይደለም። ተጠምቆ ከተጨረሰ በኋላ ደግሞ ውሃው ከማየገቦነት ወደ ውሃነት ደግሞ እንዲቀየር ደግሞ ሌላ ጸሎት ትጸልያለች። ሌላ ጸሎት ደግሞ ማለት ውሃውን ድጋሚ መመለሽ። ከዛ በኋላ በልዩ የሆነ መፍሰሻ ወደ ሌላ ገባር ውሃ እንዲቀላቀል ይደረጋል። አሁን በሌላ ወደ ቤተክርስቲያን ስርዓት ስንመጣ እንደዛ ነው መደረግ ያለበት። ወደ ሌላ ፈሳሽ ወደ ሆነ ወንዝ እንዲገባ ይደረጋል። ነገር ግን ጸሎቱ ነው ወደ ማየገቡ የሚቀይረው። ከዛ በኋላ ዝም ብሎ አይተውም። ያ ውሃ ማህፀኑ ዝም ብሎ አይተውም ማለት ይመለሳል ደግሞ ወደ ውሃ። ጸሎት አለ ለዚህ። ጥምቀትን በቤተ ክርስቲያን ነው የምንፈጽመው። የት ነው የተጠመቃችሁት እናንተ? እስቲ በቤተ ክርስቲያን አይደለም? በጣም ሁላችንም የት ነው የምንጠመቀው? በቤተ ክርስቲያን ነው የምንጠመቀው። በቤተ ክርስቲያን መጠመቅ ምን ማለት ነው? በቤተ ክርስቲያን መጠመቅ ምን ማለት ነው? በቤተ ክርስቲያን መጠመቅ ማለት ስፍራው ብቻ አይደለም። ቤተ ክርስቲያን የሚያጠምቁን ሰዎች ሐዋርያዊ ክህነት ያላቸው መሆን አለባቸው። ይህን በደንብ ማሰብ አለባቸው። ቅድም ስንናገር የተጠመቀው ሁሉ ውሃ ውስጥ የተዘፈቀ በሙሉ ጥምቀት አይደለም ብያለሁ። በካህናት ያልተጠመቁ ደግሞ ተጠመቁ ሊባሉ አይቻልም ብያለሁ። አሁን ደግሞ
ሐዋርያዊነት ደግሞ በሐዋርያዊው ክህነት ውስጥ የተጠበቀ መሆን አለበት። ስለዚህ ሐዋርያዊ ቅብብሎች ባላቸው በአምስቱ ቤተክርስቲያኖች በስድስቱ ኤርትራን ስንጨምር ውስጥ ነው መጠመቅ ያለብን። እኔና እናንተ የተጠመቅንባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በሐዋርያት ትምህርት የጸናች የሐዋርያትን ትምህርት የምታስተምር የሐዋርያትን ተልእኮ የተቀበለች የሐዋርያትን መስዋዕት የምትሰዋ ቤተክርስቲያን ናት። እያንዳንዳችን በቤተክርስቲያን ውስጥ ስንወለድ ዝም ብለን የሆነ ቦታ ሄደን መጠመቅ አይደለም። የሆነ ቦታ ሄደን ስለተጠመቅን ጥምቀት አይባልም። የሆነ አብያተ ክርስቲያናት ላይ ወይ ደግሞ የሆነ ሌላ ቸርች ላይ ሄደን ስለተጠመቅን ጥምቀት አይባልም። ክርስቲያኖች የሆነ ገንዳ ውስጥ ስለተዘፈቀ እንደዛ አይደለም። ወይም ደግሞ አንድ ተራ አስተማሪ ስለተጠመቀን አይደለም ጥምቀት የሚባለው። ይሄ ሐዋርያዊ ክህነት መጠበቅ አለበት። አጥምቁ የሚለው ትእዛዝ የተሰጠው ለማን ነው? ለማን የተሰጠው? ለሐዋርያት ነው የተሰጠው። ለምእመናን አልተሰጠም፣ ለሐዋርያት ነው የተሰጠው። ለዛ ነው ሐዋርያዊት ቤተክርስቲያን ውስጥ የምንጠመቅ። ቤተክርስቲያናችን ሐዋርያዊት ቤተክርስቲያን ናት። ክርስቲያኖች ይሄን መርሳት የለባችሁ። ሐዋርያዊት ቤተክርስቲያን ባልሆኑ ቤተክርስቲያን ተብለው በሚታወቁ በሃይማኖት ተቋማት ውስጥ የምንፈጽመው ሚስጥራዊ ቤተክርስቲያን አይደለም። ሚስጥራዊ ቤተክርስቲያንን እንፈጽም የሚያደርገን በዚህ ቤተክርስቲያን ውስጥ መጠመቃችን ሐዋርያዊነቷን በጠበቀች የሐዋርያትን ተልእኮ የሐዋርያትን ክህነት በተቀበለች ቤተክርስቲያን ውስጥ። ስለዚህ የምንጠመቀው የት ነው? ወይም ደግሞ የት ነው የተጠመቅነው ስንባል በቤተ ክርስቲያን። ለምን በቤተ ክርስቲያን ተጠመቅን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዋርያዊ ክህነት፣ ሐዋርያዊ ተልእኮ፣ ሐዋርያዊ የሆነ መስዋዕት፣ ሐዋርያዊ የሆነ አስተምህሮ ያላት ቤተ ክርስቲያን ስለሆነች ሌላ ምክንያት አይደለም ያለን። የሐዋርያት ቤተ ክርስቲያን እኔና የእናንተ ቤተ ክርስቲያን። ይሄን ታምናላችሁ አይደለም? አይደለም? እስቲ እናምናለን በሉ። ኧረ ጮክ በሉ። አዎ፣ አንዲት ኩላዊት ቅድስት ሐዋርያዊት በሆነች ቤተክርስቲያን እናምናለን። በእሷ ውስጥ በሚፈጸመው ሚስጥር ውስጥ ድህነትን እንደምናገኝ እናምናለን። አምነን ነው የምንፈጽመው። ስለዚህ የት ነው የምንጠመቀው? በቅድስት ቤተክርስቲያን ነው የምንጠመቀው። ቤተክርስቲያን ሐዋርያዊት ናት። ስለዚህ ይህን የሐዋርያትን ተልእኮ ተቀብላ ይህን ሚስጥር ትፈጽማለች። ስለዚህ ማጥመቅ የሚችለው ማነው ስትባሉ ማን ነው የምትሉት ማለት ነው? በሐዋርያት የተገኙ እነማን ናቸው ማጥመቅ የሚችሉት? ካህናት ናቸው ማጥመቅ የሚችሉት። ክርስቲያኖች እንደው ዝም ብሎ አንድ ሰው ተነስቶ ላጥምቅ ማለት አይችልም። ካህናት ናቸው ማጥመቅ የሚችሉት። ሐዋርያዊ ቅብብሎሹ ያስፈልጋል። እዚህ ሐዋርያዊ ክህነት በሌለበት ይሄ መፈጸም አይችልም። ስለዚህ በሌላ ቦታ የሚፈጸም ሚስጥራትን ስትመለከቱ አሁን እንደ ክርስቲያን ሆኖ እንደተማረ ሰው መጠየቅ ያለባችሁ ነገር አለ ማለት ነው። ምንድነው ይሄ? ሐዋርያዊ በሆነ መንገድ ነው ወይ የተፈጸመው ማለት መቻል አለበት። ሐዋርያዊ ክህነት ነው ወይ ይሄ ጥምቀት የፈጸመው? ሐዋርያዊት በሆነች ቤተክርስቲያን ውስጥ ነው ወይስ ይሄ የተፈጸመው? መጠየቅ አለባችሁ። ይሄ እንደዛ ካልሆነ የሚገርማችሁ አሁን ለምሳሌ ክርስቲያኖች ሆነው አሁን በጣም እኮ ነው የሚያስደንቅ። ክርስቲያኖች ሆነው በቅድስት ቤተክርስቲያን ተጠምቀው ሜሮን ተቀብተው መንፈስ ቅዱስ አግኝተው የእግዚአብሔርን ሥጋና ደም ተቀብለው እቺን ርትዕት ቤተክርስቲያን ሲክዱ ሌላ ቦታ ሄደው ይጠመቃሉ። ሌላ ቦታ በውሃ ይወለዳል። ይሄ መገለጫው ምንድን ነው? እዚህ የተፈጸመውን ጥምቀት ምን አለ ማለት ነው? አለማመን ነው አይደለም? አስተምሮን አለማወቅ፣ ክህነቱን አለማወቅ፣ ተልእኮን አለማወቅ እና ሌላ ቦታም ደግሞ ሄደው ድጋሜ ይጠመቃል። እንደዛ ትክክል አይደለም። ይሄ እጅግ በጣም ስህተት ነው። ስህተት የሆነበት ዋነኛ ምክንያት አሁን ቅድም እንደተናገርኩት መዘፈቁን፣ ውሃ ውስጥ መግባቱን፣ ጌታችን ያስተማሩት ትምህርት መሆኑ ብቻ አለ። የምትፈጽመዋ ቤተክርስቲያን ማን እንደሆነች አለማወቅ፣ ህብረቷ ምን እንደሆነ አለማወቅ። ለተጠማቂዎች እንዴት ነው የሚፈጸመው ታዲያ? ተጠማቂዎች ምን ይዘው መገኘት አለባቸው? በ40 እና በ80 ቀናችን ባለፈ ንዑሰ ክርስቲያን ሆነን የምንመጣ ከሆነ 5ቱ አዕማደ ምስጢራት መማርና ማመን ያስፈልጋል። 5ቱ አዕማደ ምስጢራት
አምስቱ አዕማደ ምስጢራትን ማመን ብቻ አይደለም፣ በንስሐ ራስን ማዘጋጀት ያስፈልጋል። በንስሐ ራስን ማዘጋጀት ያስፈልጋል። ሶስተኛ ካህን ያስፈልጋል። አሁን እንደተነጋገር ካህን ያስፈልጋል። አጥማቂ የሚያጠምቀን ሰው ያስፈልጋል። እቺ ጥምቀት አንዴ ከተፈጸመች በኋላ ማትደገም ሚስጥር ናት። እያንዳንዱ ክርስቲያን አንዴ ከተጠመቀ በኋላ ድጋሚ አይጠመቅም። አንዴ የልጅነት ስልጣን ካገኘ በኋላ በንስሐ ቢያቆሽሻት ቢወድቅ በንስሐ ይታጠባል እንጂ እቺን ጥምቀት ዳግም አይፈጽምም። ሃይማኖቱን ክዶ ከርት ቤተክርስቲያን ወጥቶ ቢመለስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ቄዴር የተባለ ጥምቀት ይፈጸማል፣ ዳግም ማለት ነው። ስራው ቃሉ ከኮፕቲክ ቋንቋ እንደተገኘ አንዳንድ ምሁራን ይናገራሉ፣ ቄዴር የሚለው ቃል ማለት ነው። እና 11ኛው የደብረ ሊባኖስ ጨጌ ዕንባቆም የሚባሉ አባት ናቸው ይህን ድርሳን ደርሰው አዘጋጅተው ብዙ ክርስቲያኖች ወደ አሕዛብነት ከተለወጡ በኋላ እንዲመለሱ ስርዓት የሰሩት። ቤተክርስቲያን ምስጢረ ቄዴር ትፈጽማለች። ያ አስቀድሞ የተፈጸመው ልጅነት ግን የጥምቀት ጸሎት ስርዓት ግን ዳግም ለዛ ሰው አይደገምለትም፣ አንዴ የሚፈጸም። ስለዚህ በአንዲት ጥምቀት ነው የምናምነው። በስንት ጥምቀት ነው የምናምነው? ከዛ በኋላ በውሃ ውስጥ አትዘፈቁም ማለት ነው። ጸበል አትጸበሉም እንዴ ታዲያ? ሌሎች ውሃን የተቀደሰ ውሃን ደግሞ በቤተ ክርስቲያን ውስጥ የምንጸበልበትም ጊዜ ግን አለ። እሱ ከዚህ ጥምቀት የተለየ ጥምቀት ነው። አንድ ጥምቀት አይደለም ክርስቲያኖች፣ ከኔ ጋር ናችሁ? አንድ ጥምቀት አይደለም። ስጋዊ ሕመም በታመምን ጊዜ፣ መንፈሳችን በተረበሸ ጊዜ ከሄድንበት ቦታ በረከተ ስጋ በረከተ ነፍስ ለማግኘት ከቅዱሱ ለመሳተፍ አንድ ቦታ ሄደን ልንጸበል እንችላለን። አይደለም? እሱ ጸበል ከዚህች ጥምቀት የተለየ ነው። እቺ ጥምቀት አንዴ የምትፈጸም የልጅነት ስልጣን የምታሰጠናት። በሁል ጊዜ ግን ዛሬም በዚህ ቤተክርስቲያን ልንጸበል እንችላለን፣ ሌላ ቦታም ሄደን ልንጸበል እንችላለን። ያ ጸበል ግን ለስጋ እና ለነፍስ ደህንነት፣ ሰላም ለማግኘት በረከተ ስጋ በረከተ ነፍስ ለማግኘት የምንጠመቀው ጥምቀት እንጂ ልጅነትን ለማግኘት የምንጠመቀው ጥምቀት አይደለም። ካህናት በስጋ በታመምን ጊዜ በደከምን ጊዜ ተጠመቁ ይሉናል አይደለም? እሷ ራሱ ጥምቀት ዝግጅት ያስፈልጋታል። እንደው አደራችሁ በዚሁ ለመናገር እንደዚህ ብሎ ሄዶ ሰው መጠመቅ የለበትም። ዝግጅት ማድረግ ያስፈልጋል። ዝም ብለን ገብተን የምንጠመቅበት መሆን የለበትም። ስጋዊ ንጽህናችንን ጠብቀን ነው ወደ ጥምቀት መሄድ ያለብን ልንጸበል። እሱም ቢሆን የራሱ የቤተክርስቲያን ትምህርት አለ። እቺ ጥምቀት ከሁሉም ጥምቀቶች አሁን ከተናገርኳቸው መዘፈቆች ትለያለች። አንዴ የምትፈጸም ናት። ልጅነትን ለማሰጠት ስንጠመቅ የሚሰጠን ነገር አለ። ምንድን ነው እሱ? የክርስትና ስም አልተሰጣችሁም? ተሰጥቷችኋል። ሁላችሁም የክርስትና ስም አላችሁ አይደል? አዎ። ቤተክርስቲያን በአዲስ አጠራር በአዲስ ስም ትጠራችኋለች። መሪያችሁ በጎቹን በስሞቹ ነው የሚያውቃቸው፣ በስማቸው ነው የሚጠራቸው። ሁላችንም በስማችን ነው የሚያውቅ። በስማችን እንዲያውቀን በአዲስ ስም በአዲስ ማንነት ነው የምጠራን። ከዛ በኋላ ይሄን አዲስ ስም እናገኛለን። አንዳንዶቻችን በቅዱሳን፣ አንዳንዶቻችን በድንግል ማርያም፣ አንዳንዶቻችን በጌታችን በኢየሱስ ክርስቶስ እንጠራለን። ስንጠራ በቅዱሳን የምትጠሩ ሰዎች አርአያ እንድትከተሉ ማለት። ከዛም አልፎ ደግሞ በዕለቱ በረከት ለማሰጠትም የተጠመቃችሁበትን ዕለትን ተይዞ የሚሰጥ ሊሆን ይችላል። ያ ስም ቤተክርስቲያን እናንተን የምታውቅበት፣ ክርስቶስ እናንተን የሚያውቅበት ስም ነው እና በጥንታዊ ቤተክርስቲያን ታሪክ እንደምናውቀው አንዳንድ ሊቀ ጳጳሶች ሙሉ የቤተ ምዕመናንን ስም በስሞቻቸው ያውቋቸው ነበር። ጌታችንን አርአያ እያደረጉ ማለት ነው።
አሁን ያሉ ጳጳሳቶችን እንደዛ አንጠብቀም፣ ያው ብዙ ስለሆነ ማለት ነው። የ300 ሺህ የ400 ሺህ የሚሊዮን የሚቆጠር ክርስቲያን ባለበት ይከብዳል። አሁን አግናጢዎስ መጥቶ ለአንበሳ በዚህ ይታወቃሉ። ክርስቶስን አርአያ አድርገው የሁሉንም ምዕመናን ስም በስሞቻቸው ያውቋቸው ነበር። እና እኛም አሁን በስሞች በየአንዳንዱ በስሞቻችን እንታወቃለን። በቤተክርስቲያን አዲስ ስም ይወጣልናል ማለት ነው። ቤተክርስቲያን የምታውቅበት ስመ ክርስትና ይባላል። እሱ ስመ ክርስትናችሁን ካላወቃችሁ መምህራን ንስሐዎቻችሁን ማናገር አለባችሁ። ብዙ ጊዜ ትላልቅ ሰው ሲሆን ስመ ክርስትናውን ይረሳል፣ ይዘነጋዋል። እና ይሄ ብቻ አይደለም፣ ከሰባቱ ሚስጥራተ ቤተክርስቲያን ደግሞ መግቢያ በር ነው። ሚስጥረ ጥምቀትን ያልፈጸመ በቤተክርስቲያን ህብረት ውስጥ ምንም ሚስጥር መፈጸም አይችልም ብለናል። ምንም ሚስጥር መፈጸም አይችልም። መግቢያ በር ነው። በአፈጣጠሩም ስርዓት በመጀመሪያ የሚፈጸም ነው ብለናል። መስራቹ ማን ነው? መስራቹ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የመሰረተው። በትምህርት መስርቶታል። በተግባር አርአያ ሆኖ መስርቶታል። እንደገናም ደግሞ በትእዛዝ ደግሞ ሰጥቶን መስርቶታል። ከኒቆዲሞስ ጋር በነበረው ትምህርት እቺ ጥምቀት ለእኔና ለእናንተ ልጅነትን የምታሰጥ እንደሆነች አስተምሩናል። ከውሃና ከመንፈስ ካልተወለዳችሁ ብሎ በኋላም ደግሞ ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 6 ላይ እቺ ጥምቀት ከክርስቶስ ሞትና ትንሣኤ የምንሳተፍባት እንደሆነች ነግሮናል። ጥምቀት ልጅነትን የምናገኝባት፣ ጸጋን የምናገኝባት፣ ስጦታን የምናገኝባት፣ ከቤተክርስቲያን ህብረት የምንቀላቀልባት በር፣ ከዛም በኋላ ደግሞ ከክርስቶስ ሞትና መከራ ተሳትፈን በአዲስ ማንነት ተነስተን ክርስትና ህይወታችንን የምንፈጽምበት፣ ዘመነ ሰማዕታትን አስታውሰን እኛም ልክ እንደ ሰማዕታት ህይወታችንን ለእግዚአብሔር ሰማዕት አድርገን ለመስጠት ልክ እንደ ንጹህ መስዋዕት እንዲህ ለእግዚአብሔር ለማቅረብ ሰውነታችንን የምንቀድስባት ሚስጥር እንደሆነች አንስተናል። በመሰረቷ ቀጥሎ አፈጻጸሟም በዛው የተደነገገ እንደሆነ፣ በቤተክርስቲያን የምትፈጸም እንደሆነች፣ በካህናት የምትፈጸም እንደሆነች፣ በዚህች ውስጥም ክርስቲያኖች ከዛች ከተጠመቁበት ዕለት ጀምሮ እስከ ዕለተ ሞታቸው ድረስ በቅድስት ቤተክርስቲያን ውስጥ በጥምቀት የገቡትን ቃል ኪዳን እንደሚጠብቁ በአፈጻጸሟም ልዩ እንደሆነች፣ የማትደገም እንደሆነች፣ ስትፈጸም በአንድነት በሜሮን ማኅተመ መንፈስ ቅዱስ አግኝተን አንድም ደግሞ ጌታ የተናገረው ለኒቆዲሞስ እንፈጽማለን ማለት ነው፣ ሁለቱን አንድ ላይ በማድረጋችን። ከዛም ደግሞ እንደ እያንዳንዱ ሚስጥር በቁርባን ከብረን የምንፈጽማት ሚስጥር ናት። እዚህ ውስጥ ሁላችንም ከጥምቀት ተወልደናል ወይም እንወለዳለን። ንዑሰ ክርስቲያን ካለን ዕለተ ጥምቀታችሁን አስቡ። ዕለተ ጥምቀት የሚዘነጋ ነገር አይደለም። ክርስቲያን የሆናችሁበትን ቀን አስቡ። በአዲስ ግንኙነት በአዲስ ልጅነት ከእግዚአብሔር ጋር የተገናኛችሁበትን ቀን ዘውትር ማሰብ አለባችሁ። ይሄን አዲስ ግንኙነት ያደሰ ሰው፣ አዲስ ግንኙነት ያስታወሰ ሰው ዘውትር በክርስቲያናዊ ሕይወት ውስጥ የት እንዳለ ራሱን የሚጠይቅ ሰው ነው። የቀደሙት ክርስቲያኖች ወደ ምዕራብ ዞረው ሰይጣንን ክደው እክደከ ሰይጣን ብለው ወደ ምስራቅ ዞረው ቃል ኪዳን ሲገቡ በህሊናቸው በሙሉ ክርስቶስ ከዛ በኋላ ተሰቅሎ የሚኖረው በእነሱ ልብ ውስጥ እንደሆነ ቃል ኪዳን ገብተው ያን ቃል ኪዳን አይዘነጋም። ክርስቲያን አይዘነጋም ያን ቃል ኪዳን። የተጠመቀበትን ዕለት፣ ክርስቲያን ተብሎ የተጠራበትን ዕለት፣ ክርስቲያን የሆነበትን ቀን፣ የኢየሱስ ክርስቶስን ስም የተሸከመበትን ቀን ወተጸውዖ በስሙ ክርስቶስ የይሁዳ መልእክት ምዕራፍ 1 ከቁጥር 1 ክርስቲያን የተባለበትን ቀን ክርስቲያን አይረሳም። ይሄ ስም ከስሞች ሁሉ የከበረ ስም ነው። እኔና እናንተ የተሸከምነው ስም ነው። ክርስቲያን ከበደ ወይ ደግሞ ሌላም እህታችን አንድ ሰው ሆናችሁ ልጨርሱ ትችላላችሁ። እኔ በረከት ሆኜ ጨርሻለሁ። ክርስቲያን ሆኜ ግን አልጨረስኩም። ክርስቲያን ሆኜ እስክጨርስ ድረስ እስከ ዕለተ ሞቴ ድረስ በቤተ ክርስቲያን ህብረት ውስጥ እያደግኩ ነው መጣው። ያን ዘር የተቀበልኩት ማሳድገውን የምኮተኩተውን ዘር የተቀበልኩት በዕለተ ጥምቀቴ ቀን። ክርስቲያን ሲሞት በስጋ ሲያርፍ የቤተ ክርስቲያን አባቶች ልክ እንደ ጥምቀት ደስ ተሰኝተው እንደጠመቁት በሰባት ቦታ እያመሰገኑ ወደሚቀበርበት ቦታ ይወስዱታል። ከኔ ጋር ናችሁ አይደለ? ክርስቲያን ዕለተ ሞቱም ግብዓተ መሬቱም በሚስጥራተ ቤተ ክርስቲያን ነው የሚፈጸመው። በመንገድ እንደው ከተማስ ቀርቷል ይሄ ነገር። በገጠር ካህናት ሲሸኙ እያመሰገኑ ነው የሚሸኙት። ያሬድ የሰራልን ስርዓት አለ። እሱን እየዘመሩ ቅዱስ ያሬድ የሰራልን ስርዓት እያመሰገኑ ይሸኛሉ። ለምን? ይሄ የሞተው ሰው የሚያድግ ተስፋ የመነሳት ተስፋ አለው።
የእግዚአብሔር መንግስት እንዲገባ ነው የሚል ምስክርነት አላቸው። ደስ ነው የሚሰጁት። ሐዘኑ ራሱ የሚገርማቸው ሐዘን አገላለጻችን ራሱ ክርስቲያናዊ ተስፋን የረሳ አይደለም። ጸጉር ይቆረጣሉ፣ እንደሚያድግ ስለሚታመን ነው ጸጉር የሚቆረጠው። ጸጉር መቁረጥ የሐዘን መግለጫ የሆነው የሞተው ክርስቲያን ነው ተቆርጦ አይቀርም ያድጋል የሚል ተስፋ ስላለ ነጭ ይለበሳል። በአንዳንድ ቦታዎች ደግሞ ምስክር ሲኮን ማለት ነው። ስለዚህ ሌሎች ነገሮች እንግዲህ አስቡት እንግዲህ ሞቶ ራሱ ይሄ ክርስቲያን ህይወቱን እንዲመሰክር ይደረጋል። ይሄ የሆነው ስለተጠመቀ ነው፣ ክርስቲያን ስለሆነ ነው። ስለዚህ ይሄን ስም አክብሩት። በአዲስ ልደት ያገኛችሁት ስም ስለሆነ ይሄን ስም ጠብቀን ከእግዚአብሔር መንግስት እንድንገባ ከጥምቀታችን ካገኘነው ጸጋ ተሳትፈን በቅድስት ቤተክርስቲያን ህብረት ውስጥ ህይወት የሆነውን ክርስቶስን እንድናገኝ እግዚአብሔር አምላክ በዘመናችን በሙሉ አይለየን። ጥሩ ጥያቄ ነው የተነሳው። ያስኳቸውን ላስቀድምና በአባታችን ያነሱት ነገር ትክክል ነው። እዚህ ማስተማሪያ ኖታችሁ ላይም ከቀሳውስት ጀምሮ ነው ማጥመቅ ያለባቸው የሚል ተቀምጧል። ከቀሳውስት ማለት ካህናት፣ ቅስና ከተቀበሉ ካህናት ጀምሮ ነው ማጥመቅ ያለባቸው። ዲያቆን ይራዳል እንጂ የማጥመቅ ስልጣን የለው። ይራዳል እንጂ በቤተክርስቲያን ታሪክም ይሄ የተረጋገጠ ነው፣ የተነገረ ነው፣ በስርዓትም የተደረገ ነው። ካህን ሲፈጽም ሚስጥራትን የዲያቆን ተልእኮ መራዳት ነው እንጂ ሚስጥራትን አይፈጽምም። የአባቶች የቅስና ማዕረግ ያስፈልጋል። በቅስና ማዕረግ በሌሎቹ ሚስጥራት ውስጥ የዲያቆን ስራው መራዳት ነው። ዲያቆናት ማጥመቅ ስልጣን የለንም፣ አልተሰጠንም። አሁን በሌሎች ቦታዎች ላይም ቅድም ካልኳችሁ ከዚህ ከተማርናት ከአንዲት ጥምቀት ባለፈ ሌሎች የስጋ እረፍት የሚያስገኙ ጸበልን ዲያቆናት በየቤቱ ምናምን ሊያጠምቁ ይችላሉ። አሁን አባታችን እንዳሉት ይሄም ትክክል አይደለም። ካህን ካልተገኘበት ቦታ ላይ አሁን ለምሳሌ እኔ አሁን ካህን ካልተገኘበት ራሱ ቦታ ላይ ሌሎች ቦታዎች ላይ ከሁለት በላይ ዲያቆናት ያስፈልጋሉ የሚል እንደዚህ አንዳንድ ቦታ ላይ አለ። ካህን የማይገኝ ከሆነ ግን ካለ ካህን ነው እሱንም የሚፈጽመው ማለት ነው የሚፈጽመው። ሌላው እቺን ሚስጥር ግን ዛሬ የተናገርንባትን ሚስጥረ ጥምቀትን ግን ዲያቆን መፈጸም አይችልም። በቤተ ክርስቲያን ውስጥም ካልሆነ ሌላ ቦታ ላይ የምትፈጸም ሚስጥር አይደለችም እቺ አሁን ባለንበት ሁኔታ ላይ። አሁን ቅድም እንዳሉት ሌሎች ሰዎች ቤታችን መተን ይሄን ሚስጥር ፈጽሙልን ማለት አይችልም። ምክንያቱም ይሄ ሚስጥር ከተፈጸመ ሜሮን ያስፈልጋል፣ ቁርባን ያስፈልጋል። ብቻዋን የምትፈጸም ሚስጥር አይደለችም። ስለዚህ በቤትም የምትፈጸም አይደለችም እቺ ሚስጥር እና መፈጸምም ትክክል አይደለም። የክርስቲያን የክርስቶስ በ30 ዘመኑ እንደተጠመቀ ለምንድነው እኛ በ30 ዘመናችን የማንጠመቀው የሚል ነው ይመስለኛል። አለም ከዚህ ጋር የተነሳው የጥምቀትን ስርዓት ቤተክርስቲያን ስደነግግ የተነገገው ቅድም እንዳልኳችሁ በመጀመሪያዎቹ መቶ ክፍለ ዘመናት ላይ አሁን እሱም ስላነሳው ተያያዥ ስለሆነ የሕፃናትን ጥምቀት በተመለከተ አብሬ መቼ እንጠመቅ የሚለው ላይ ማለት የሚገርማችሁ የመጀመሪያዎቹ ክርስቲያኖች ዘንድ ይሄ ጉዳይ በመጀመሪያዎቹ 400 ክፍለ ዘመናት ላይ አከራካሪ ጉዳይ ነበረ። አከራካሪ የሆነበት ዋነኛ ምክንያት ምንድነው? የመጀመሪያው ከተጠመቅን በኋላ ኃጢአት ብንሰራስ የሚል ስጋት ስለነበር ከኔ ጋር ናችሁ። ከተጠመቅን በኋላ ክርስቲያን ሆነን ኃጢአት መስራት የለብንም ብለው እስከ መጨረሻው እስከ ሞታቸው መጨረሻ ድረስ ደርሰው የሚጠመቁ ነበሩ። ንጉስ ቆስጠንጢኖስ እንደዚህ የሚጠመቀው ይባላል። በልክ ህይወቱ ሊያልፍ ሲል በመሞቻ አልጋቸው ላይ ሆነው የሚጠመቁ ነበሩ። ይሄ በጣም ተቃውሞ አስነስቶ ነበረ። ከዛም በኋላ ደግሞ በተለያየ ዘመን በመጡበት ዘመንም ቤተክርስቲያን ተጠምቃለች። ግን አንድ ወጥ የሆነ ስርዓት መቼ ይጠመቁ የሚለው የተደነገገው በሁለተኛው መቶ ክፍለ ዘመን ላይ ነው። ይሄን ልዩ ቤተክርስቲያን መዛግብት ላይ ተመዝግቦ እናገኛለን። በኋላ አባቶቻችን በስርዓተ ቤተክርስቲያን በቀኖና ሲደነገግ 40 እና 80 ለወንድና ለሴት አራያ የምናረገው ቤተክርስቲያንን ቅድም ብያቸዋለሁ እንደ ገነት ጥምቀትንም እንደበር አድርገን በየው ዘመናችን እንድንቀበለው ዋነኛው ሚስጥር ያለው ዘመኑን አሁን ለዘመኑ ምሳሌ ብናስቀምጥም ዋነኛው ጉዳይ ግን ያለው የምንቀበልበት ዕለት ለኛ የተለየ ነገር ያገኛል ማለት አይደለም። አሁን በ40 ቀኑ በ80 ቀኑ አንድ ክርስቲያን ሳይደርስ
ታሞ ቢመጣ ቤተክርስቲያን ተቀብላ ካመነች ተጠምቋለች። ይሄን በደንብ አሁን ለምሳሌ አንድ ህፃን የከበደ ህመም ቢታመም 40 እና 80 ቀኑ ባይደርስ የከበደ ቤተክርስቲያን የከበደ ህመም ለሞት የሚያደርስ ህመም ቢደርስ ቤተክርስቲያን ተጠምቋለች። ተጠምቆ እንዲያርፍ ማለት ነው። ያ ህፃን ሳይጠመቅ ቢሞት በአባትና በእናቱ እምነት ትጸልይለታለች፣ ፍታት ታደርስለታለች። ጉዳዩ ያለው ያ ክርስቲያን ተቀብሎ የተቀበለውን እምነት እያሳደገ ይመጣል ወይ የሚለው ማደጉ ነው ዋናው። እስከ 30 ዘመናችን እንጠመቅና እንቆይና እንጠመቅ ብንል እስከ 30 ዘመናችን እና እናንተ ብዙ ነገሮች እናደርጋለን። አይደለም 30 እስኪሞላችሁ ስንት ነገር ታደርጋላችሁ? አግብታችሁ አትወልዱም እንዴ? ብዙ ነገር ይደረጋል አይደለም? ክርስቶስ በ30 ዘመኑ ሲጠመቅ የነበረው ሰዋዊ የነበረ ማይበረሰባዊና የተወለደበት ትውፊት ባህል ስለሆነ ነበር። እንግዲህ በደንብ አስተውሉ። በ30 ዘመናችን የማናጠምቅበት ዋነኛ ምክንያት እኔና እናንተ ለክርስትና ህይወታችን መኖር ስለማንችል ነው። በዛ መንገድ መኖር ስለማንችል ከዛም በኋላ እንግዲህ ጥንታውያን ክርስቲያኖች በዘመነ ሐዋርያትም ሐዋርያን አቦ ላይ ቀጣይም በነበረው ዘመን ላይ አንድ ክርስቲያን የተወሰነ እድሜ እስኪደርሰው ድረስ እንጠብቅ ከተባለ ያ ክርስቲያን የማይሆንበት ጊዜ በጣም እየሰፋ ነው የሚመጣው። ስለዚህ የካቴኩመን ሌሰን የንዑሰ ክርስትናን ትምህርት የንዑሰ ክርስቲያኖችን ትምህርት ከተማረ በየትኛውም እድሜ ይጠመቃል። በዛ ቤተሰብ ውስጥ ከተገኘ ግን የሚገባበት 40 እና 80 ጥምቀት ይኖራል። ይሄ ሁለተኛው መቶ ክፍለ ዘመን ላይ የተደነገገው በኋላ አባቶችም ኒቂያ ላይ ቀንነው ደንግገውታል። በስርዓት መንገድ ተሰርቶልናል። ይሄ የተቀነነ ስርዓት ነው። ቀኑና ቤተክርስቲያን የሆነበት ምክንያት አፈጻጸም ስርዓት ስላስፈለገው። ያ ግን አሁንም በደንብ አስተውሉ። ያ ህፃን ተምሮ ማደግ የለበትም፣ እሺ ብሎ ሃይማኖትን መቀበል የለበትም ማለት አይደለም። እስከ ህይወት ዘመኑ ድረስ ያን እንዲያረግ የሚጠብቁ ክርስትና አባት ክርስትና ናት መምህረ ንስሐ አጥቢያ አለው፣ ይጠብቀዋል። ዋናው ልቡ ያለው ቀኑ ጉዳይ ላይ አይደለም። ዋናው ልቡ ያለው የተቀበለውን ቃል ኪዳን ቅድም አባታችን የተናገሩት የተቀበለውን ህይወት ከውሃና ከመንፈስ ተወልዶ በአዲስ ህይወት መግባቱን አምኖ የሚኖርበት ቃል ኪዳን ተቀብሎ ይኖራል ወይ ነው። እሱን ቃል ኪዳን የሚጠብቅ ከሆነ ቤተክርስቲያን በ40 እና በ80 ቀኗ ተጠምቃለች። እሺ ይሁንልኝ ይደረግልኝ ብሎ ሃይማኖቱን ተቀብሎ መኖሩን የማይታመን ከሆነ ግን አንቀበልም። አሁን በእናትና በአባቶቻችን ቤት መጠመቃችን ሃይማኖት መጠመቃችንን የሚጠቅመን ለዛ ነው። ለእኛ ለእናንተ እንድንኖር የተወለድንበት አንድ ትውፊት አለ፣ በዛ ውስጥ እናድጋለን። ነገር ግን የአባቶች ቀኑና አሁን ፕሮቴስታንቶችም ሆነ ሌሎች የሃይማኖት ተቋማት የህፃናት ጥምቀትን ልክ ጥንታዊት ቤተክርስቲያን ላይ እንደሌለ አባቶች እንዳልደነገጉት አድርገው ነው የሚያስተምሩት። አይደለም ሌሎች አሁን እዚህ ኖታችሁ ላይ ሳየው የለውም እንጂ ከሁለተኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን ድረስ እስኪደነገግ ድረስ በጉባኤ እኔ እንኳን የማቀው የታሪክ ባለሙያው አውሳቢዎስ ጨምሮ መጨረሻ ላይ በአምስተኛው ክፍለ ዘመን መባቻ ላይ ከሁለተኛው ክፍለ ዘመን ድረስ እንደነበረና አከራካሪ ጉዳይ እንደነበረ ከዛም በኋላ አባቶች በቀኑ እንደደነገጉልን ጽፏል። እና ቤተክርስቲያን ጥንታዊ ክርስቲያን ጀምሮች የተቀበለችው ስርዓት ስለሆነ በፍትሐ ነገሥቱ የደነገገችው በአበው ቀኑን የተደነገገ ጉዳይ ሆኗል። እና ሐሰት ነው። ጥንታዊት ቤተክርስቲያን እነሱ እንደ ሂስቶሪካል ዳታ ነው የሚያጠኗት። ለምሳሌ ሌላ ግንጥል የሆነች በሆነ ዘመን የነበረች ግን የጠፋች ቤተክርስቲያን አድርገው ስለሚያጠኗት ሂስቶሪካል ውሳኔያቸው ትክክል አይደለም። እኔና እናንተ ያቺ ቤተክርስቲያን እኛንን ብለን ስለምናምን ትውፊቱ እጃችን ላይ ነው ያለው። ከኔ ጋር ናችሁ? ይሄን ትውፊት ተቀብላ እጃችን ላይ ስላለች እኛንን ብለን ነው የምንቀበለው። ምክንያቱም የሐዋርያት ቤተክርስቲያን እኛንን ብለን ስለምናምን ነንም ወደ ኋላ ክህነታችን ሐዋርያት ድረስ የሚጠራ ነው። እና የአባቶች መዛግብት ሌሎችም ድርሳናት እጃችን ላይ ያሉ ህፃናት ለምን እንደሚጠመቁ ማለት ነው። እና የፕሮቴስታንቶች የመሰረታዊ ክስ የህፃናት ጥምቀት በእርሊ ቸርች ላይ በጥንታዊት ቤተክርስቲያን የሚለው ፍጹም ሐሰት ነው። እንደውም የተወሰነው በዛ በአበው ዘመን ላይ እና ይሄ ህፃን ይሄን እድሜ ላይ ተቀበለ ዘመኑን በሙሉ በቅድስት ቤተክርስቲያን ህይወት ውስጥ መኖር ይችላል ወይ? ነርቸር ይደረጋል ወይ ነው ክርስትና? አዎ በደንብ አስተውሉ። ከተጠመቃችሁ በኋላ በቃ ቤታችሁ ነው እንደምትቀሩት ነው እንዴ? የቤተክርስቲያን አመት ከአመት ያላት ስርዓት የእናንተን መንፈሳዊ ህይወት የሚያለመልምና የሚያሳድግ አይደለም?
አይደለም? ጥምቀትን ከዛ ከገነጠላችሁት በ40 እና በ80 ቀናችሁ መጠመቃችሁ ስተት ይሆናል። በቃ 40 ቀን 80 ቀን ላይ መጣ ዝም ብለህ ሂድ በቃ ከተባልክ ስተት። ቤተክርስቲያን ግን እንደዛ አይደለችም። ቤተክርስቲያን እናንተን ከተቀበላችሁ በኋላ እናንተን ነርቸር እያደረገች እየኮተኮተች በመንፈስ ሕይወታችሁ የምታሳድጋችሁ ናት። በየቀኑ እግዚአብሔርን ስጋና ደም ታዘጋጃለች። ስለዚህ ያ ክርስትና ጉዞ ነው ከሕፃንነቱ ቢሆንም በሕይወት ዘመኑ ግን እሺ ይሁንልኝ ብሎ መቀበሉ ግን የማይቀር ማደጉ አይቀር። ሌላ ሁለተኛው ሃይማኖትን በእምነት ነው እንጂ የምንቀበለው መዝነ ነው አስበ ነው ፈትነ ነው የምንቀበለው ጉዳይ አይደለም። ይሄን ማሰብ አለባችሁ በደንብ። አሁን ለምሳሌ እኔ በ30 ዘመኔ እስቲ ይሄን ነገር ላጣራው ልወቀው የእግዚአብሔርና ለወቅ የክርስቶስን የማዳን ሥራ ለወቅ ብዬ ወደ ኋላ አጥንቼ ነው የምቀበለው ካልኩ ሳልጠመቅ ነው ሞት። ምክንያቱም የእግዚአብሔር እውነት በዚህ መንገድ አይገኝም። ለእግዚአብሔር እውነት የምታደርሰኝ እምነቴ ናት እንጂ ምክንያታዊነቴና አሳቢነቴ ለባዊነቴ አይደለችም። በ30 ዘመኔ ደርሼ አይምሮዬ ልክ ስክ ሆኖ ሲጠናቀቅ ማልጠመቀው አይምሮዬ ስክነት ወደ እግዚአብሔር እውነት ስለማያደርሰኝ የእምነቴ ትልቅነትና ሙሉነት ነው ወደ እግዚአብሔር እምነት የሚያደርሰኝ። ወደዛ እንድደርስ ከልጅነቴ ጀምሮ ቤተክርስቲያን ተጠምቀኛለች፣ ትኮተኩተኛለች። ከኔ ጋር ናችሁ? በቤተክርስቲያን ህብረት ውስጥ የምናውቀው ማንን ነው? በማዳኑ ሥራ ተሳትፈን የምናውቀው ማንን ነው ብያቸዋለሁ? ክርስቶስን ነው አይደለም? ለዛ የሚያበቃኝን ህይወት ገንዘብ የምታደርገው በቤተክርስቲያን ውስጥ በእምነት በማድግበት ነው እንጂ በአይምሮ ስክነትና ልክነት በማድረግ አይደለም። በዛ ባድግም ክርስቶስን ላላገኘው ይችላል። በደንብ አስተውሉ። እዚህ ጋር በደንብ አስተውሉ። አይምሮአቸው በጣም ልክ የሆኑ ሰዎች ክርስቶስን ሳያውቁት ሊሞቱ ይችላሉ። ለባዊነቴ፣ አሳቢነቴ፣ አዋቂነቴ ብቻውን መለኮታዊ ሐሳብ እንዳውቃ ያደረገኝ በእምነት ማደጌ ነው። ስለዚህ ያ ልጅ በእምነት ከልጅነቱ ጀምሮ እንዲያድግ ይደረጋል በቤተክርስቲያን ህይወት ውስጥ ማለት ነው። ስለዚህ አጠቃላይ ነገረ ሃይማኖትን የምናስብበት ጋር ይገናኛል ይሄ። እሺ በደንብ አስተውሉ። ይሄ ማለት ግን ተጠምቆ ከልጅነቱ ጀምሮ በእምነት ያድጋል ማለት እንደው አይምሮን ከበር ይጥለዋል ማለት ነው አይደለም። በዛውም ውስጥ እያደገ ይመጣው በክርስትናውም ውስጥ አይምሮን፣ ነገር ግን መቅደም ያለበት እምነቱ፣ ልቡ፣ ሃይማኖቱ ነው። ስለዚህ ቤተክርስቲያን አስቀድማ እሱን ትሰጠዋለች። ይሄን ነው እምለው። ሌላ እዛ ጋር የተነሳ አንድ ጥያቄ ቄደር ከሌላ ሃይማኖት ብቻ የገቡት ነው ወይ የሚል ጥያቄ ተነስቶ ነበር። እንደ ስርዓት አፈጻጸም አባቶች ለሌሎች ጉዳዮችም ቄደርን ሊያዙ ይችላሉ። አሁን ባለው ስርዓት ላይ አባቶች ንስሐ አባቶቻችን ለምሳሌ ሃይማኖት ተቋማት ጋር ዝሙትን የፈጸመ የማይበሉ ምግቦችን የበላ ሌሎች እንደዚህም ጉዳዮች አባቶች ቄደር እንዲፈጸም ያዛሉ። ዋነኛው ምክንያት ግን ሃይማኖትን መካር ቄደር እንዲፈጸም የሚያደርገው የተጻፈበትም ዋነኛ ምክንያት እሱ ነው። ቤተክርስቲያናችንን ወደ ስርዓተ ቤተክርስቲያን ያስገባችበት ዋነኛ ምክንያት ሃይማኖትን መካር ነው። አባቶች ግን ልዩ ለሆኑ ኃጢያቶች እንደ ቀኖና ቄደርን ሰጥተው ሊያጠምቁ ይችላሉ። ሌሎች ንስሐ አባቶች እንዳሰጣጣቸው ነው ይሄን የሚወስነው። እንዳልኩ አሁን ስጋ የበላ እንደዚህ ዝሙትን የፈጸመ ከሌላ ሃይማኖት ጋር የከበደ ኃጢያት ያለበትን ሰው በቄደር ሊያጠምቁት ይችላሉ። ሊጠመቅ ትእዛዝ ሊተላለፍበት ይችላል። የዘለልኩት ጥያቄ ያለ አይመስለኝም። እዚህ ጋር አባታችን የተናገሩት ከውሃና ከመንፈስ መወለድ አዲስን ህይወት ገንዘብ ማድረግ አጽንኦት ሊሰጠው የሚገባ ጉዳይ ነው ብለዋል። አዎ አጽንኦት ሊሰጥ የሚገባ ጉዳይ ነው አይደለም? ዛሬ በደንብ አጽንኦት የሰጠውት ይመስለኛል። እኔ አጽንኦት የሚሰጥበት ጉዳይ ነው። አባታችን በጣም ትክክል ናቸው። የሰጡት አስተያየትም በጣም ትክክል ነው። ከዛም በፊት ሁለተኛ ላይ የተሰጠው አስተያየት ቤተክርስቲያን ብቻ ናት ልታጠምቅ የሚገባው፣ ካህናት ብቻ ነው ሊያጠምቁ የሚገባው፣ በቤተክርስቲያን ብቻ ሊጠመቅ የሚገባው የሚለው አስተያየት በጣም ትክክል ነው። አጽንኦት ሊሰጠው የሚገባ ጉዳይ ነው። ካህናት ናቸው ስለኔ ቀሳውስት ነው። ዲያቆን ምእመን ማጥመቅ አይችልም፣ ራስን በራስ ማጥመቅ አይቻልም ብያለሁ። እነዚህ ነገሮች አጽንኦት ሊሰጣቸው ይገባል። የሰማነውን በልቡናችን ያሳድርብን። ወስብሐት ለእግዚአብሔር።